የሚተላለፍ ነገር እምነቴ ነውና በጣም ውዝግብና ብዙ ነገሮች ውስጥ ነበር አይምሮዬና ሰላሙን ያገኘሁትኝ። አንቺም ደግሞ ይህን ሰላም እንዳገኘሽ በጣም በጣም ነው ደስ ያለኝ ይህንን ነገር ስሰማ እና ራስሽን ጠብቂ። ብዙ የክህደት ሰዎች አንቺን ለማስካድ በተለያየ መንገድ ሊመጡ ይችላሉ። ጓደኛው ሆኖ ሊመጡ ይችላሉ። ያለፈውን ነገር በመንገር ልብሽን በጣም በሚማርክ ነገሮች በመናገር ሀሳብሽን ሊጠመዝዙት ይችላሉ እና ሰይጣን አለ። እሺ ሰይጣን ፈተና ሊፈትንሽ ይችላል። አንዱን አምላክሽን እንዳታምኚ ሊያደርግሽ ሁላ ይችላልና ያንን ነገር በጣም ስትሮንግ መሆን አለብሽ፣ ጠንካራ መሆን አለብሽ። አረብኛውን አንዳንድ እኔ የምቸገራለሁ ባይዘዌ ያው ያውቃል አረብኛ መቸገር ሁላችንም ላይ አለና ሙስሊም ወንድሞቻችን ትረዱናላችሁ ብዬ መቼም ይሄንን ተስፋ አደርጋለሁ። አንዳንድ ጊዜ እናመሰግናለን ምናምን ስንል የግዴታ አረብኛ መናገር አይጠበቅብሽም። የምትችውን ነገር ከቻልሽ፣ ካልቻልሽ በአማርኛ አመሰግናለሁ ካልሽ ዋናው ሀሳቡ ማመስገንሽ ነው፣ ቴንኪዩ ማለትሽ ነው እንጂ ብዙም ቀስ እያልሽ አረብኛውን ትማሪያለሽ፣ ትለምጃለሽ እና እንዳትጨናነቂ ለማለት ነው። በተረፈ እህቴ ስለሆንሽ እጅግ ከልብ ነው ደስ ያለኝ። ይሄን መንገድ የሚያገኙ ሰዎች በጣም በጣም ልባቸው ንጹህ የሆነና አምላካቸውን የተጠሙ አምላካቸውን የሚወዱ ሰዎች ይሄን መንገድ ያገኙታል። ሲያገኙት ደግሞ በለልባቸው እረፍት ያገኛሉ፣ ሰላምን ያገኛሉ እና አላህ ሰላሙን ሰጥቶሻል። ቤተሰቦችሽንም ደግሞ አላህ ወደ ቀጥተኛው መንገድ ይምራልሽ፣ ከሁሉ ነገር በላይ ይምራልሽ። ያው እኔ ባይዘው ስለ ቤተሰቤ እንደዚህ ነው እንዲሉም አላልኩም። ያው በእርግጥ አልሰሙም ቤተሰቦቼ። አንዳንዴ ዝም ብዬ ሳወራ ተቀበሉ እስልምና ምናምን ስል እውነት እንዳይመስላችሁ አያውቁም ከነጭራሹ። ቢሰሙ ይገሉኛል። እኔ ሲጀመር እንደዚህ ብዙም አያውቁም። ኤኒዌይስ እና በጣም ከባድ ነው። በጣም ከባድም ቢሆን ግን ያሸነፍሽው መንገድ የወጣሽበት መንገድ ህይወት ነው፣ እረፍት ነው፣ ሰላም ነው እና የግዴታ ሰዎች ጋራ ሰው ለመመሳሰል ሲል እያየ ስህተቶችን እያየ ሁኔታዎችን እያየ ዝም ብሎ አይቀመጥም እና ፈተና አለ፣ ዋጋ ያስከፍላል፣ ጥንካሬ ይጠይቃል። እንግዲህ አላህ ሁላችንን የሚያጽናን የሚታየውንም የማይታየውንም ሁሉ ፍጥረታቶች የፈጠረ የሰበሰበን ወደ መንገዱ የመራን ለድህነት የመረጠን አምላክ አላህ የነቢያቶች የጻድቃን የወደዳቸው ሰዎች አምላክ የሆነው ወደሱ መንገድ መርቶናልና እህቴ እዛ መንገድ ላይ ነው የገባ ነው። ጽናቱን ይስጥሽ፣ ትዕግስቱን ይስጥሽ፣ ጉልበቱን አብዝቶ ይስጥሽ። ምናልባት ህይወት ወደፊት ይኖርሻል፣ ህይወትሽን ይባርክልሽ፣ ሰላሙን ይስጥሽ እና ይሄንን ነው የምልሽ። በተረፈ በርቺ፣ ጠንክሪ። እኔ በዚህ በንጽጽሩ በምኑ እስልምና ላይ ለእኔ ማንም ሰው ጥያቄ ይዞ ሊመጣ አይችልም። የፈለገውን ያህል ይዞ ቢመጣ እኔ የፈለግኩትን ያህል ሊያመጣ አይችልም። ዋቴቨር እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ ትልልቅ ሰዎች የሚባሉት የክርስቲያን አፖሎጂስት ነን የሚሉ እንኳን የፈለገ ጥያቄ ቢያመጡ እኔን እንትን ሊያደርጉ አይችልም። እና ምን ልልሽ ፈልጌ ነው፣ አንቺ ግን እዚህ ንጽጽሩ በዛም ቪዲዮ ይደርስሻል፣ ትሰማያለሽ ምናምን። አንዳንድ ሰዎች ይኸው ሙስሊሞች መካከል እኮ መከፋፈል አለ እንትን የሚባሉ ቤተ እምነት ምንድን ነው የሚባለው አህባሽ ምናምን እያሉ ሊያወዛግቡሽ ይችላሉ። በተለያየ መንገድ ሆን ብለው
እስልምና ላይ አንዳንድ ሐዲሳቶችን በማምጣት ምናምን እንደዚህ ነው ምናምን ብለው ሊያወዛግቡ የሚችሉ ሰዎች አሉ። ግን የቆምንበት መሰረት አላህ ነው። የቆምንበት መሰረት አላህ ነው። አንዱን አምላክና እርሱን ብቻ በብቸኝነት ለመገዛትና ለማምለክ ነው የቆምነውና በጣም ጥንቃቄ ይጠይቃል፣ ጽናት ይጠይቃል። እና ይሄንን እምልሽ እህቴ ሁሉን ነገር ቀስ እያልሽ እረፍት ደግሞ መውሰድ ያስፈልጋል። አንዳንድ ጊዜ አይምሮሽን እያሳረፍሽ እንግዲህ ሁላችንም እንደ ጃ ደግሞ የበለጠ ጥንካሬ ይስጠን። ጃ በጣም ጠንካራ ነው። በጣም የጸና ጠንካራ ነው። እንግዲህ አላህ ደግሞ እንደሱ ብርታትንም ይስጠን። ብዙ ሰዎች ነው ከሱ ጋር የሚያወሩት ምን የሚሉትና ብርታቱ ጥንካሬውን ይገርመኛል። በጣም ነው የምደነቅበት ጃን። እንግዲህ ሁላችንንም አላህ ያጽናን። ወንድሞች ሙስሊሙ እህቶቼ ወንድሞቼ ሁላችሁም የማውቃችሁ ክርስቲያኖች ምናምን ዘሆል ሁላችሁም ከልብ ወዳችኋለሁ። ከልቤ ነው የምወዳችሁ። አመሰግናለሁ። ይህንን ነው የምለው። ጃዬ አይ ማሚ ጀዛከላ የርስቲ ለኤዱ በዞም ዶ አርግላት እግረ መንገድህን ያንተ በጣም መቁል ነው። ዳሪያም ታረግለታለች። በጣም የምንጠብቃት ልጅ ናት። እና እስቲ እንደው አንድ አጭር ነገር ልበል። እኔ እንግዲህ ኢየሱስን ያው ብዙ ጊዜ ክርስቲያኖች ሁላችን ክርስቲያኖች ፎከስ የምናደርገው ኢየሱስ የሚባለው እሱን ነው። ለሱ ካለን ፍቅር አንጻር ነው። እኔ ኢየሱስን ይዤዋለሁ፣ አሁንም ልቤ ውስጥ አለ። እስልምናን የተቀበልኩት እስልምናዬ ኢየሱስን አክብሮት ብቻ አይደለም፣ ኢየሱስ በሚገባውና በትክክለኛው ቦታ ላይ ያለው ቁጭ ያለው እስልምና ላይ ስለሆነ ነው። ሳይዋረድ ስሙ ዝንትን ማንም እየተነሳ እንደፈለገ ሳያደርገው በክብር ቦታውን ቁጭ ያለበት እስልምና ነው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት፣ የሚገባውና ትክክለኛውን ትክክለኛ ቦታውን ያገኘበት እስልምና ቦታ ውስጥ ነው። ስለዚህ እስልምና ውስጥ ኢየሱስን እኔ ይዤ ነው፣ ኢየሱስን ወድጄ ኢየሱስን ማንም ሙስሊም እህት ወንድሞቻችን ነቢያቶችን በሙሉ ይወዳሉ። ሁሉም ነቢያቶች በህይወታቸው ትርጉም አላቸው። ቁርአንም ያለነሱ አይሆንም። ነቢያቶቹ ሁሉ የነሱ መልእክት አለበት። አላህን ሰው ሲያምን የግዴታ መልእክተኞቹን ማመን አለበትና ኢየሱስን ቦታው ላይ ነው ያገኘሁት ከልቤ። አሁንም ኢየሱስን ሁልጊዜ እወደዋለሁ፣ ሁልጊዜ ከሚገባው በላይ በጣም ነው የምወደው። እንዲሁ ደግሞ ያላገኘሁትን የሌለኝን ነው የጨመርኩት። አንድ ሰው የሆነ ነገር ኖሮት በጣም የሚተማመንበት ነገር ቢኖረውና ነገር ግን ደግሞ የሌለው ነገር ሊኖር ይችላል። ምንድነው የሌለው ነገር? ያላወቀውና ያላየው መንገድ አለ። ያንን መንገድ ሲያገኘው ያለው ላይ ይጨመርለታል። በኢየሱስ የሚያምን ክርስቲያን ወደ እስልምና ሲመጣ የሚያገኘው ጥቅም ምን እንደሆነ ታውቃላችሁ? ይጨመርለታል፣ አይቀነስበትም። ይጨመርለታል። አላህን ነው የሚያገኘው። አላህን ኢየሱስ ሲጸልይ ሲለምን የነበረውን አላህን ያገኛል እና ይጨመርለታል። ኢየሱስንም ያገኘዋል፣ አላህንም ያገኘዋል። ሳያውቀው ደግሞ የቀረውን ነብዩ መሐመድን ያገኘዋል። ወደ አንዱ አምላክ የመራውን ከስህተቶች ሁሉ ሰዎችን ያወጣውን ነብዩ መሐመድን ደግሞ ያገኘዋል እና ሁሉንም ነው የሚያገኘው። ለጥያቄዎች ሁሉ መልስ ያገኛል። ቀጥተኛ መንገዱን ሁሉ ያገኛል። የጥንት የአባቶች መንገድ ሲፈልጉት የነበረውን ጎዳና ያገኛል። ሁሉንም ጠቅልሎ ነው የሚያገኘው። እኔ እስልምና ውስጥ ሁሉንም ነው ያገኘሁት እና
እንግዲህ እንትኑን ብዙ እንዳላበዛባችሁ ያው በፊት እኔ ኦርቶዶክስ ነበርኩ። ቀጥተኛ እውነተኛ ሃይማኖት ብለን ነው የምንጠራው የነበረው ኦርቶዶክስን ማለት ነው። ቀጥተኛ እውነተኛ ማለት የሚገርማችሁ ነገር በአላህ መንገድ ላይ የቆመ የአላህን መንገድ የተከተለ እሱን ብቻ የሚገዛ እሱን ብቻ የሚያመልክ ያ መንገድ ነው ቀጥተኛ እውነተኛ መንገድ። ያ ደግሞ ኢስላም ነው። የሚገርማችሁ እና ሁሉንም ቤተ ሃይማኖትን ብትሉ እምነት ብትሉ አምላክን ብትሉ መጽሐፍን ብትሉ ነቢያትን ብትሉ ሁሉንም ጠቅልሎ ኢስላም ውስጥ ነው የምታገኙት። ሁሉም የሁሉም ነገር መጠቅለያ ነው እስልምናና እኔ ለማውቃቸው የክርስቲያን እህት ወንድሞች ከኢደን ጋር ትንሽ ጊዜ አውርተናል። አይ ቲንክ የጊዜ ጉዳይ ይሆናል እንጂ አላህ ከፈቀደ ልትመጪ ትችያለሽ። አላህ ልብሽን ከከፈተው ተጠቃሚ ትሆኛለሽ። ወደ ሰላም ትመጫለሽ፣ እረፍት ታገኛለሽ። ኢየሱስንም መካድ አይጠበቅብሽም። ከፍጡር አምልኮ ወደ አንዱ ወደማይታየውና ማንም ሊቀርበው ወደማይችለው አምላክ አምልኮ ትመጫለሽ። በቃ ይሄ ነው፣ አለቀ። እና አላህ መንገዱን ሁላችንንም ያጽናን። እንደገና ደግሞ የቀሩትንም ደግሞ አላህ ልባቸውን ገር ያርግልንና ወደሱ ይሰብስባቸው። ይሄንን ነው የምለው። በዱዓችሁ አስቡን። በእውነት በጣም ከባድ ነው ለኛ፣ ከባድ ነው ለደካማዎቹ፣ ገና አዲስ ለሆንን ሰዎች ከባድ ነውና በዱዓችሁ አስቡን። ሙስሊም እህት ወንድሞቻችን እህታችንንም እንግዲህ አንዳንድ ሰው የምታግዟት ነገር ካለ ቀስ እያለች ትምህርትንም ምናምን የምትፈልግ ከሆነ እንደዛ ተባበሯት። ይሄንን የምለው። አሰላሙ አለይኩም። እሺ ጃይ ጨርሻለሁ። ቴንክ ዩ ስለሰጠኝ እድል። ጀዛከላ ኸይር። አላህ ይጠብቅ ባለህበት፣ አላህ ይቀበል መልካም ስራውን ሁላ። አላህ ሁላችንንም ያጽናን። እንግዲህ ቀጥተኛው መንገድ ያልተመሩትን ደግሞ አላህ ይምራቸው ነው የምንለው ማለት ነውና እስቲ አንዴ ምን ማካፍላችሁ ነገር አለ መሰላችሁ? አሁን እኔ አክቹሊ እንትን ነው አይ ቲንክ ወዲያውን እንደሰለምኩ ራሱ እኔ ጠንካራ አልነበርኩም ብዬ አላስብም። ማለት በጣም ብዙ ነገር ይላክልኝ ነበረ፣ ግን እኔ እስልምና በደንብ ተዋውቄው ነው የገባሁት በደንብ ማለት ነውና እስቲ ምን አይነት እይታ እንዳለኝ እስልምናና ክርስትናን ሳነጻጽር ምን አይነት እይታ እንዳለኝ በትንሹ አሳያችኋለሁና ቶፊቅ አልበሺ ተፈደለ ሀቢቢ ትንሽ ቅራለንና ከዛ እንቀጥላለን። ኮመንት ላይ እስክሪብቶ ይለቀልቃል ቅራ ሲባል ቅራ ብላችሁ ጻፉለት። ሌር ነው ለመስሎታ ነው ያ ይቀጥል። ባዳመጣ ይሻላል። እሺ ትመለሳለህ እስክናወራ ድረስ? አዎ አውሩና በኋላ እንቀራለን። በኋላ ስንት ሰዓት ጨርስ ማለት ነው አንተ? ከ10 ደቂቃ። እሺ አንተ ሲመች ጨርስና እኔ አሁን ብቀራ ደስ ይለኛል። ሰግደ ለመጣ ነው። እሺ ችግር የለም። እሺ ላይክ ምን ታስባላችሁ መሰላችሁ? ላይክ አምላክን እንደ ቤት አስቡት። መቅዲ በደም እየሰማሽ እሺ። ዳሪያ ወይጃ በደም ስሚሽ። ይሄንን በደም በጣም የሚጠቅም ነገር ነውና እንትን በሉ። አሁን አምላክን ልክ እንደተንጣለለ እንደ ትልቅ ቪላ ቤት አስቡት። እሺ ትልቅ የተንጣለለ ቪላ ቤት አለና ከዛ ያ ቪላ ቤትን እንደ አምላክ አስቡት። ከዛ ይሄ እኛ አምላካችን አላህ የምንለው እሱ ላይክ ቪላ አስቀምጡ። ከዛ እነሱ አምላካችን እግዚአብሔር የሚለውን ቪላ አስቀምጡ። ከዛ በኋላ እኛ ቪላው ቤቱ ተመችቶናል። ለምንድን ነው መሰለ የተመቸን? አውሬ እንዳይበላን፣ እንዳይበርደን፣ እንዳንቸገር እዛ ቪላው ቤት ውስጥ ገብተን ቢያንስ መጠበቅ ካለብን ነገር እንጠበቃለን። ልክም እነሱ ማለት ነው። እኛ ያ ቪላ ቤት ችግር ስላለበት እዚህኛው ቪላ ቤት ሙቭ አድርገናል። ከዛ እነሱ እኛን ለማስወጣት ሲሞክሩ እኛን ጥያቄ ሲጠይቁን ስለ ቪላ ቤቱ አይደለም የሚጠይቁን፣ ቪላ ቤቱ ስለሆነ ማስታጠቢያ ነው የሚጠይቁን። እናንተ ቪላ ቤት እኮ የሆነ
የቆሸሸ ማስታጠቢያ አለና በቃ ቪላ ቤቱ ጥሩ አይደለም ለእናንተ ለቃችሁ ውጡ ነው የሚሉ። እኛ ደግሞ ከዛ ቤት ውጡ ስንላቸው ቪላ ቤቱ አስተማማኝ አይደለም፣ እላያችሁ ላይ ሊፈርስ ይችላል። እኛ ስለ ማስታጠቢያ ስለ ጆክ ምናምን ጫማ ካልሲ ምናምን ወርደን አናወራም። ቪላው ቤት ዶግማቲክ ላይ አምላካችሁን የምትረዱበት መንገድ የተሳሳተ ነው። ገባችኋል? የእኛን ደግሞ አምላካችን እስቲ ቤቱ ላይ ጠይቁን። መጀመሪያ ዶግማቲክ የሆነ ነገር አምላክ ላይ ጠይቁን። አይ ኖ ኖ ኖ እኛ ስለ ማስታጠቢያ ነው ማውራት የምንፈልገው። ዳሪያ በነገራችን ላይ እኔ ምን አግኝተሽ ወደ እስልምና እንዴት አላውቅም። እዚህ ቪላ ቤት ውስጥ ሹካውን አይተሽዋል? አይተሽዋል? ዳሪያ አቤት ሹካውን አይተሽዋል? ተጣሟል እኮ ከቪላ ቤቱ ለምን አትወጪም? ሹካ ሳይሆን ቪላው ነው ዋናው። ባቸው እና ሹካው ራሱ እኛ ጋር የተጣመመ አይደለም። እንደዚህ ነው በቃ እያደረጉ ነው ያሉት። በጣም ሩቅ ነን፣ በጣም ማለት ነው። እኛ ግን እየጠየቀን በትርጉም ይነገረን። ቪላው ምንድነው? ሹካው ምንድነው? ያ ላይክ የሚያነሷቸው ጥያቄዎች በጣም ትንንሽ ጥያቄዎች ማለት ነው። በጣም ትንሽ አሁን እኔ አሁን ዳሪያን ሲሏት ማለት ምን አንቺ አሁን እኮ ጎዶሎ ነሽ አሉሽ አይደለ? ዳሪያ ጎዶሎ እኮ ነሽ አሁን በእስልምና ሴት ጎዶሎ ናት አይደል? እንደዛ አሉሽ። ያው እነሱ ግን አልተረዱትም እና ጉድለትን ከሚያውቋት ነገር ጋር ያስተያዩታል። እና ትልቅ ቪላ ቤት መሰረት፣ ጣሪያ፣ ግርግዳ ትልልቅ በጣም በጣም ነገሮች እያሉ መጀመሪያ እሱ ላይ እንስማማ፣ ቤቱ ላይ እናወራ። ያው ስለ ሹካ ምናምን ማውራት እኮ አሪፍ ነው። አንድ ሰው ቤቱ ጥሩ ቤት ኖሮት የዛገ ሹካ እያለው ሹካውን የማይቀይርበት ምንም አይነት ምክንያት የለም። ግን መጀመሪያ እስቲ ቤቱ ላይ እንስማማ። ቤቱ ላይ እኛ እነሱ ቤታቸው የፈረሰ እንደሆነ ትክክል እንዳልሆነ ፌክ እንደሆነ እያሳየናቸው የእናንተም ሹካ እኮ ተጣሟል መሰለኝ ላይክ ካሞ ሃው ኢዳዝና ሜክሲ በጣም በጣም ነው የተራራቅ ነው። በጣም ማለት ነው። ነገረ ድህነት ላይ እናወራለን። ላይክ ምንድን ነው ድህነት በእስልምና? ምንድን ነው ድህነት በክርስትና? እኛ አምላካችን አለ በሰራነው ነገር ይቀጣናል፣ በሰራነው ነገር ይመነዳናል። ምን ሲቀሩ ያለ እውቀትና ተገደም በምናደርጋቸው ነገሮች ሳይጠይቀን ሲቀር ማለት ነው። አስቡት። በክርስትና ቆይ እኔ አሁን ዳሪያን እዛ ፖስት ላይ ስንጨቃጨቅ ትዝ ይልሻል? ዳሪያ ህፃናት ያ እስቲ ልክ እኮ ነኝ ታውቂያለሽ አይደል? እንዲህ መታ ምን ማለት ነው? ምን አለች? ቅርብ ጊዜ ማለት ነው አይደል? ሰማሁኝ። ትናንትና ነው እንደውም ያየሁት። አባ ግርማ አይጥምም ሁሉ አለመዳን ብቻ እኮ አይደለም ዳሪያ፣ ግዴታ ነው። በቃ እርግማን ሰዎች በሰሩት ኃጢአት ብቻ አይደለም የሚቀጡት፣ ከአዳም በወረሱትም ኃጢአት ነው። ወይ ከአዳም ኃጢአት ወርሰዋል፣ ወይ ደግሞ ከአዳም ይሄ ምን የሆነ ስጋ ነው የሚሉት፣ ይሄ ጥንት ሀብሶ ምን የሆነውን ስጋ የሚሉት ነገር አለ። የወደቀ ስጋ። አንድ ሰው የወደቀ ስጋ አለማግኘት አይችልም፣ ግዴታ ነው። በቃ እግዚአብሔር ኃጢአት ሰራችሁ አልሰራችሁ አይመለከተውም። ትረግሟታላችሁ ወይ የወደቀ ስጋ ያለብሳችኋል። ከዚህ የወደቀ ስጋ ልብሷችሁ ለምን የወደቀ ስጋ ያዛችሁ ይሏችኋል። ኢማጂን። ይሄ አንደኛው አንሎጂካል ነገር። ሁለተኛው ነገር አንደኛ ቆሮንቶስ ምዕራፍ 18 ቁጥር 16 ላይ ነው መሰለኝ፣ ቁጥር 16 ወይ 21 ላይ ምን ይላል መሰላችሁ? ሁሉም በአዳም እንደሚሞተው እንዲሁ በክርስቶስ ደግሞ ይድናል አለ። እኔ በአዳም መሞቴ ግዴታ ከሆነ በክርስቶስ መድኃኔ ለምንድን ነው ግዴታ የማይሆን? ለምንድን ነው የክርስቶስ ላይ ሲሆን ምርጫ የሚሰጠኝ? በአዳም ባልተሳተፍኩበት ነገር ምንም ጭራሽ እኮ አልተወለድኩም። እረፍ እንኳን እኮ እንዳልለው እንዳልታገለው፣ ኧረ እረፍ አዳም እንዳታስጨርሰን ምናምን እንዳልለው ጭራሽ እኔ የለውም። ከዛሬ 18 ዓመት በፊት ነው የመጡት ትላለህ። የለውም እኮ እረፍ እንዳልለው ማለት ነው። እኔ ምንም በቃ ባልነበርኩበት ዘመን ላይ በተፈጠረ ታሪክ ከዛ ልክ ከእናቴ ማፀን ስወጣ እግዚአብሔር ተረግመሃል አንተ ይለኛል። ምን አድርጌ ትሉታላችሁ? አዳም ሲሰራ የነበረው ስራ አለ እና በጣም ስላናደደኝ አንተም ላይ አመጣለሁ ይላል። ይሄ አንሎጂካል ሃው ላይክ እኔ እንጃ በምን እኔ እንጃ ምንም እኮ ስሜት የማይሰጥ ነገር ነው። እዚህ ላይ እናውራ ስንላችሁ አይ እኛ ማማሲያ ላይ ነው ማውራት፣ መቆጫ ምናምን ላይ እናወራ ይሏቸዋል። ወይ የሆነ ማስታጠቢያ ባሊ ምናምን ላይ እናወራ፣ ስለ ቪላው ይቅር ይሏቸዋል።
ገባችሁ አይደለ? እና ይሄ ነው ልዩነታችን። ገባችሁ አይደለ? ሶ ስለ ሴት ልጅ ጎዶሎነት አያል ጎዶሎነት ወይ ደግሞ ስለ ጋብቻ ሴት ልጅ በስንት ዓመቷ ማግባት አለባት፣ እነዚህን ነገር ላይ ከመውጣታችን በፊት ስለ ቪላው እናውራ እስቲ። መጀመሪያ እቤቱ ላይ እነስማማና ከዛ ስለ እቃው እንሄዳለን። መጀመሪያ እነሱ እቤት የሚያክልን ትልቅ ነገር ዘለው ስለ ሹክ ያወራሉ። እና ይሄ ነው ልዩነታችን። እንድትረዱ የምፈልገው ነገር እኔ ይሄ ነገር ስለገባኝ መጀመሪያ እኔ ምንም ቢሉ ምንም መስሎኝ አያውቅም። ምክንያቱም ቤቱ ላይ በልጠናቸዋል። ቤቱ የተሻለ ቤት አለን፣ የተሻለ ማለት ነው። ገባችሁ አይደለ? አምላክን በብቸኝነት ከመገዛትና አምላክን በብቸኝነት አምላክ ላይ ብቻ ከመመጀን ሌላ ትልቅ ነገር ሌላ ትልቅ ቪላ ቤት የለም። ገባችሁ አይደለ? እና እዚህ ጋር ነው ልዩነታችን። በጣም የሚገርማችሁ ነገር ማለት ነው። እና ክርስቲያን ወገኖቻችን እስቲ ቪላ ቤቱ ላይ እናወራ። ስለ ሹካ ምናምን ይቅርና እነዚህ ዋና ዋና ዶግማቲክ የሆነ ነገር ላይ እናወራ። እነሱ አያወሩ። የእነሱ ቤት እኮ ሹካ በቃ ሲያስጠላ፣ እዛ አትግቢ፣ በቃ ቤቱ ራሱ ያስጠላል። እኔ ሲዘንብም የሚያፈስ ይመስለኛል። እኔም አንድ ቀን በዛ በሹካ ምክንያት ያሹካው በቃ ማዕት አምጥቶባችሁ ቤቱ ላይ እንዳይደረመስባችሁ ማስታጠቢያውን ራሱ አይተሸዋል፣ ቆሽሿል። እሱ እኮ ሸይጣን ይሰበስብና ቤቱን እንዳያፈርሰው። ኧረ ተይ 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 ተይ፣ ምንም ቢሆን የፈራረሰው የራስሽ ይሻልሻል። ሸራችንንም ወጥረን ቢሆን እንኖራለን። የዘወትር ጸሎት አስመስሉ። እና ይሄ ነው ልዩነታችን። ሩቅ ናችሁ፣ በጣም በጣም ሩቅ ናችሁ። ሩቅ ማለት ነው በጣም ሩቅ ሩቅ ሩቅ፣ በጣም ሩቅ ናችሁ። በጣም እኔ እንጃ ገና ሩቅ ምናምን መሆኑን ተውትና እርምጃው ራሱ ወዴት እንደሆነ አልገባችሁም ገና ማለት ነው። እኛ ወዴት እየሄድን እንዳለ እናንተ ራሱ ወዴት እየሄዳችሁ እንደሆነ ወዴት መሄድም እንዳለባችሁ ገና መሄድ እንዳለባችሁ ራሱ ነው የገባችሁ አይመስለኝም። ቁጭ ብላችሁ ፖለቲካ ከመስራት በስተቀር ማለት ነው። ፖለቲካ መስራት፣ ሰውን ማጃጃል ምናምን ነገር ማለት ነው። እና ያሳዝናል። እና ይሄ ነው ልዩነታችን። ይሰመርበት። ዳሪያ ተሰመረበት። በቃ ዛሲት ይሄ ነው ልዩነታችን። እኔ ይሄኛው ልዩነታችን እስልምና ላይ የመጨረሻ ጠንካራ እንደሆነ አድርጎኛል። የመጨረሻ መቼም አይታሰብም። መቼም ማለት ነው መቼም እንዲህ ጥልል ያለ እንዲህ ደስ እንደሚል ቪላ ቤቱ ማለት ነው። አይ እንግዲህ ማስታጠቢያው ስታዩት የቆሸሸ መስሏችሁ ነው፣ ንጹህ ነው፣ ከለሩ ነው። እሺ ማሚ ሰማ ጃን ምን እንዳለ ኮሜንት ላይ ምን እንዳለ ታውቃለህ? ጃ ማለት የስላሴ ድማሚት ነው። አይ አንተ ደግሞ አሰግስ። አረ አለች አዲስ የመጣች ድማሚት አለች፣ ትናንትና የተወለደች። ደግሞ የተወለደችው ከራሳቸው ውስጥ ነው። ወይኔ ትናንትና በህይወቴ እንደ ትናንትና ስቄ ያለቅ እኔ ሪከርዱን ፈልጌ እልክልሃለሁ። እኔ ትናንትና ጠፋብኝ። እንዲህ ሰው ማለት ነው። እንትና ይሳቅን ታውቀዋለህ? ይሳቅ አለ እዚህ የሚመጣ ይሳቃውን ስታየው ስታወራው ምናምን ፈዛዛ ነው የሚመስለው ማለት ነው። እንዲህ ቀለል አድርጎ እየወራ ግን በቃ የሚገርም ደማሚት ነው ጥሎ የሚሄደው ማለት ነው። የትላንትናው ደግሞ የሞርታር ጥቃት የሞርታር ማለት እኔ ግራ ገባኝ። እንዲህ ሰው እንዲህ ይጠይቃል እንዲህ አልኩኝ። እና ለካ ህዝቤን አንድ ላይ ቀላቅላ እያስፈጨች እያቦካች ስጠጣው ከርማለች። እና እነሱ ደግሞ ልንጠቀልለው ነው ሲሉ ባናታቸውን የተከለቻቸው እንዴት እንደዚህ። ከዛ መጨረሻ ላይ ማለት ነው ሰርችቷት ምናምን እርስ በርስ መጣላት ጀመሩ ማለት ነው። ይነዲዳይ ከዚህ በላይ ወርደታል። አረ እንደዚህ አይባልም ይሏል ማለት ነው። ከዚህ ያኛው አረ እንዲህ አይባልም ብሎ ይነዲ። ስማ ማሚ ምን አይነት ጥያቄ እንደጠየቀች ልንገርህ። ይህንንማ አወቁ። ጥሩ ሽጉጥ ነው። አይ ግን ይቅርባችሁ። የልጅቷን ጥያቄ ማርከስ ነው። ትንሽ ትጠፍጥፋቸው። ጥያቄው ይነገራል እኮ እንትን እንዳይከሽፍባት ብዬ ነው። ማሚ ቀጥል እስኪ ሀሳብ ካለክ። ኦኬ አይ ባይዘዌ ኦርቶዶክስ ውስጥም እኮ አንዳንድ ጳጳሳቶች ነው በጣም ትልልቅ አባቶች አንዳንዴ እኮ
መጣው እኮ ጥያቄ ይሰጡናል። ያው አይተህ ከሆነ አንተ እንደውም ልጅቷ ይገርማል። አላየውም ማርያም ካካ አታደርግም እኮ መለኮት ስሙ ማን ነው? ያቃጥላል። ስሙ ማን ነው? ያቃጥለዋል። የሚበላው ምግብ አድርጎ ይወስደዋል። አማኙ ይህ ሰምቶ አታክ ብሏል። ይህን ቪዲዮ አዎ፣ ግን አታክብድብና እንዴ! ምን ሆነ ነው? ስለ ቪላውን ጨርስ። አይ በጣም የሚያስደነግጥ ነገሮችን ራሱ ትሰማለህ አንዳንድ ጊዜ። ምን ብላ እንደጠየቀች ልንገርህ። እኔ በጣም የገረመኝ ጥያቄ ነው እውነት። እኔ በቃ ይሄ ወደፊት ሳድግ ትልቅ ደረጃ ደርሳለሁ ብዬ ነበር የማስበው እና ይሄ እሱን ነው ያሳየችኝ ማለት ነው። እና ምን እንዳለች ታውቃለህ? አሁን ኢየሱስ ክርስቶስ ስጋው መለኮት ተዋህዷል። ማሚ መልስልኝ ይሄንን። መለኮት መጣና ተዋህደ ይላሉ። ከተዋህደ መለኮት ደግሞ አንድ ከሆነ ያ አንዱ መለኮት ነው ወይ የተዋህደው? አንዱ መለኮት ደግሞ ሶስት አካል አለው ወይስ መለኮቱ ተገነጣጠለ? የመጀመሪያው ጥያቄ። እንደገና ራሱ መለኮት ነው ወይስ አካል ነው መጥቶ አካላዊ ቃል የሚባለው ነው መጥቶ ሰው የሆነ ወይስ መለኮት ነው? እሱ ላይ ራሱ ግራ ያጋባል። አይን ፍጥጥር ስለ ድርሳነ ሚካኤል ገባ አስተማሪው ድንገት በዚህ ሆነ። በመለኮት ጉዳይ ላይ ግን መለኮት ስጋ ተዋህደ በሚለው ጉዳይ ላይ ግን መለኮት የሚለው የሶስቱ አካላቶች አንድ መገለጫ አድርገው የሚገልጹበት ስለሆነ መለኮት ሰው ከሆነ ሌሎቹንም በአንድነት በአንድ መለኮታዊነት የሰው መሆን ውስጥ ድርሻ አላቸው። ምክንያቱም አንድ መለኮት ነው ያለው። መለኮት ወይ ደግሞ መጥቶ ሰው ሆነ ካሉ ያው ነው ወይ ይገነጣጠላሉ፣ የሶስቱም አንድ ላይ ነው የሚሆኑት። ኧረ ፈታ አልኩኝ። ሰኔ ጎልጎታ ተደገመ። ብቻ ልጅቷ ደግሞ እኔ እንደዚህ አይነት እንዲህ ሆነ አላውቃትም። እና ከዛ እንደ አለቅም አለቻቸው፣ ሁለቱንም ይዛቸው ማለት ነው ያጋጨቻቸው ምናምን ነገር ማለት ነው። እንዴ ኧረ ሰው እንደዚህ ሰውን ይዛል እንዴ ያልኩ የገመትኩት ነው እንጃ ገምት ማን እንደ ገመት እንደ ሄደናት ሄዱ እኔማ ከኋላ የሚያስታጥቃት ሰው አለ። እኔ ኡስታዝ ዮኒን እኔ እሱን ነው የምፈራው። በውስጥ እያስገባ እየሞላቸው ይመጣል። እኔ ምን እንደሚሻለው ይልጅ በል ዝም በል፣ ምንም አያውቅም ዮኒ። በል ስነ ስርዓት። አይ ባይዘወይ እንትና ኤደንና ቃል እንደው እስልምና እዚህ ያሉት ወንድሞቻችን ንጽጽር ቢያቆሙ ይጀምራሉ። እነሱ ይጀምራሉ። እኛ ለኛ ትታችሁልን የምትሄዱት ብለው ማለት ነው። ምክንያቱም ያውቃሉ፣ ጎበዞች ናቸው። ቀስ እያሉ ነው ግን ብዙም እንትን አይሉም እንጂ ቃልም ኤደንም ጎበዞች ናቸው። እኔ ሳያቸው ኧረ እኔ ከባድ ነው ይሄ ነገር። እኔ እንደዚህ አይነት ብጠራ አይቻል አቅም በቃ እንዲህ ሰው ሙልጭ አድርጎ እንዲህ ሰው ያበጥራል እንዴ? ሙልጭ አድርጎ ማለት ነው እንዲህ ወደኋላ ልሙጥ አድርጋ ነው ያስያዘችለት ፀጉሩን ማለት ነው። ብቻ በጣም ነው የሚያስቀውና መጨረሻ ላይ ያው መናፍቅ ነሽ በሚል ነው የተደመደመው መሰለኝ። አልሰማው እንደዚህ ነገር ሰምቻለሁ እንጂ የአዛብ ጥያቄ ነው የምትጠይቂው ተብላ እንትን አለና በጣም ፈታ ያደርጋልና ምንድነው ልላችሁ የፈለኩት አንደኛው ጥያቄ ጃ አይ እሱ አይክበዳ እሱ እንኳን ይቀመጥላት እንጂ አንተ ደግሞ ይሄን አከሸፍንባት። እሱማ ይቀመጥ ኢየሱስ ሲጸልይ አከሽፍባት ናሽ በይ እና እንትን ነው እዚህ ጋር ነው ልዩነታችን። ኑ ስለ ቪላው ቤት እናወራ እስቲ። እኛ አምላካቸው አላህ ምንድን ነው ሲባል እኛ አምላካችን አላህ አንድ ነው። እሱ የሁሉም መጠጊያ ነው። አልወለደም፣ አልተወለደም፣ ቢጤም ማምሳያም የለውም። በቃ እኛ ይህንን ነው የምናመልከው። ይህንን የሚያሟላ ማንኛውንም አካል አምላክ ብለን ለመቀበል ዝግጁ ነን፣ እናመልከዋለን። እሺ አንድ የሆነ የሁሉም መጠጊያ የሆነ ያልወለደ ያልተወለደ እሱን የሚመስል ቢጤ የሌለው ምንም አይነት አካል እኛ አምላክ ነው ብለን ለመቀበል ለማምለክ ዝግጆች ነን፣ ሙስሊሞች ማለት ነው። ስለዚህ ይህንን ነገር አሟልቶ ያገኘ ነው አላህ ነው። ያ ደግሞ አላህ አምላካችን ነው። እሺ እና ስለ ቪላው ቤት እናውራ።
እንዲህ ኩሽና ውስጥ ገብታችሁ ስለ ማማሲያ ማንኪያ፣ ቢላ፣ ሹካ ምናምን አታውሩ። ስለ ማስታጠቢያ ጫማ፣ ሞልወያ፣ መጥረጊያ ምናምን አታውሩ። ኑ ስለ ቪላው ቤት እናውራ፣ ስለ ዋናው ማለት ነው። እና እዛ ላይ እንለያያለን። ሩቅ ነን በጣም እኛ። እናንተ ጭራሽ እንደኛ ልትሄዱ ይቅርና እየሄዳችሁ ይሁን እየተመለሳችሁ ራሱ እኛ ምንም እየገባን አይደለም። ምን ማለት ወዴት ነው ማለት ምንድን ነው ሀሳባችሁ? ራሱ ትቀመጣላችሁ ትሄዳላችሁ፣ እየተግባባን እየተናበብን እንጂ እኛ እየሄድን ነው። እኛ ጽናታችንን ዲን ኢስላም ላይ አድርገን ቀን እየቆጠረ በመጣ ቁጥር ይሄ እሱ እርምጃ ይሆናል። እርምጃችን ደግሞ ወደ ጀነት ነው እና አላህ ሁላችንን የሚያዝናን። እዚህ ጋር ነው ልዩነታችን። እና እኔ በቃ የበቃኝ ነገር ይሄ ነው። በቃ የበቃኝ ነገር ማለት ነው ያረፍኩበት የጠነከርኩበት ነገር ይሄ ነው። ቢላውን አፍርሱትና የዛኔ እኔ ጥርጣሬ ውስጥ ትከቱኛላችሁ። ስለ ጋብቻ ስለ ነቢያቶች ምናምን እያወራችሁ ነው። ኑ ስለ ቢላው እናወራ መጀመሪያ ማለት ነው። ከዛ እንተያያለን። እንግዲህ እኛ ቪላውን አፍርሰን ነው የምንጀምረው። እናንተ ሹካ ጥላችሁ ነው የምትጀምሩት። እና ይህን ይመስላል ባጭሩ። አልሐምዱሊላህ ለቪላ ቤታችን ያማረ ደግሞ ኤሲ ያለው ጃኩዚ ያለው መዋኛ ገንዳ አለው ምናምን ገባቸው። ሰው ራሳችንን ሜዳ ላይ ከሚኖሩ ሰዎች ጋር እናነጻጽር። ሜዳ ላይ ዝም ብሎ ብርድ እየጠፈጠፋቸው ምናምን የኛ እኮ ምናምን ከሚሉ ሰዎች ጋር ራሳችንን እናነጻ ለንጽጽር ማንቆም ኔቨር ማለት ነው። እና ይሄ ነው ልዩነታችን። እስቲ ማሜ ሄድበት ደግሞ ይኸው ሐሳብ ሰጥቻለሁ። እንግዲህ ሄድበት። ያ አይ የሆነ ሰው ቤታችን ሰፊ ነው ለሁላችን ይበቃል የሚል አንድ ልጅ ነበረ። ታውቀዋለህ? ጀነት ሰፊ ናት፣ ቤታችን ሰፊ ናት። ጀነት ነው ጀነት ሰፊ ናት የሚለው ልጅ ማን ነበረ? እሱ ግን አለ እንፈልገው ጠፋ። ምን አክፍሮት እንዳይሆን እኔ እፈራለሁ እኮ። እስቲ እንፈልገው እንደው የት ሄዶ ነው? እንዲህ ዞር ጦል ሲል ነበረ። አክፍሮት እንዳይሆን ብቻ። ደግሞ አያርፍም፣ ይንቀዠቀዣል ራሱ። ያ ስለ ቤቶች ኤግዛምፕል አድርጎ የሰጠው ያው እንግዲህ እሱ ትንሽ አማርኛው ዮኒ ያለካ ዮኒ ይክፈትልን። ኤግዛምፕል ነው። በጣም የምወዳቸው ንግግሮች ያልከኝ ዮኒ ወይ እውነት መጣ ጋገባ እስቲ እውነት መጣ። እስቲ ዳሪያ አንድ ጥያቄ ልጠይቅሽ። ሀይሉሻ ጋር የተቀረጸው ኦዲዮ ሰምተሽዋል መቼስ? እኔ የተወሰኑ ሰዎችም በጣም ወደነው በቃ እንሰማዋለን እውነት ነው እኮ ራሱ ምናምን የሚሉት። እስቲ ስለሱ ቪዲዮ የሆነ ሪያክሽን ስጪን፣ ስትሰሚው ምን እንደሚሰማሽ እንደነበር ምናምን። አንድ ሰው ክርስቲያን መሆን ቢፈልግ ስለ ክርስትና ጠለቅ ብሎ ቢያውቅ አሪፍ ነው የሚለው ቪዲዮ መቼስ አይተሻታል ደጋግመሽ? ተጣልተናል መሰለኝ በሱ ቪዲዮ በሱና መጽሐፍ ቅዱስ ያነበበ ክርስቲያን። አይ ቆይ ስሚ፣ ምንድን ነው ማለት እሱ አግኝቼዋለሁ። ልክፈተው? እሺ ክፈችው። አንቺ ዮኒ ላይ ሁሌ ጉልበተኛ እንደሆንሽ ክፈችሽ። ኦኬ በቪዲዮ ልክፈትላችሁና ፏበሉበት። እሺ ቢስሚላህ። ካሜራ ተጠንቀቂ። እኛ ሰልፊሾች አይደለንም። ጀነት ይጠበናል። እናንተንማ ይዘናችሁ አንሄድም አለን። ጀነት ሰፊ ነው፣ ለሁላችንም ይበቃል። ኑ እንሂድ። እኛ የተንጠለጠልንበት የተሳፈርንበት ታክሲ ላይ ኑ ግቡ። ሰፊ ነው ታክሲው። እየተደጋገፈን እየተቻቻለን እስከ ጀነት ድረስ ቀጥ ብለን እንጓዛለን። አላህን ብቻ እየተገዛን እሱም ብቻ እርዳታውን እየጠየቀን ማለት ነው። ወደ እስልምና መምጣት አሁን ዳሪያ ወደ እስልምና መምጣቷ እንዴት እውነተኛ እንደሆነ ምናምን ነገር ለማወቅ ከፈለገች አሁን ሻሃዳ ስትይዝ ልክ ሻሃዳ ይዛ በጨረሰችበት ቅጽበት ከላይ ወዲያ አውልቃ የጣለችው ነገር አለ። አውልቃ ማለት ነው አሽቀንጥራ ጥለዋለች። አሽቀንጥራ ማለት ነው ምን አለች? እኔ ማንንም አላመልክም ከአላህ በቀር አለ። ወላሂ አላሁ አክበር አላሁ አክበር። ከዓለማቱ ከአንዱ ጌታ በቀር ማንንም ላይ አልመካም አለች።
ማንም ላይ አልመጀንም አለች። ማንም ላይ እሱ ብቻ ይበቃኛል አለች። እኔ አላህ ብቻ ይበቃኛል፣ እሱን ከያዝኩኝ እሱን ካመለኩኝ እድናለሁ፣ እንቅልፌን በሰላም እተኛለሁ ብላ በቃ ይህንን ያደረገችው ሌላ ነገር አይደለም። እና ሰዎችን ወደ እስልምና ስንጣራ ይህንን የዓለማቱን ጌታ ኑ ተገዙት፣ በብቸኝነት በፍትሃዊነቱ ላይ፣ በእዝነቱ ላይ፣ በሩህሩህነቱ ላይ፣ ሁሉም በአድራጊነቱ ላይ የተብቃቃ ባወቃችሁት ቁጥር የበለጠ እየወደዳችሁት የበለጠ ለእሱ መገዛታችሁ የበለጠ የሚያስደስታችሁ ልባችሁ ሁለት ብሎ ረጋ ብላችሁ የምትራመዱበት ዲን እስላም ብቻ ነው። እኛ ኡመቱ ሰልሞ ጨረሰ ነው የሚለው። ያው ይገርማል ብቻ። በነገራችን ላይ ዳሪያ ታስታውሻለሽ የዚህ ቀን የዚህን ቀን ምን ሆነ መሰለሽ ዳሪያ፣ በነገራችን ላይ በጣም እንድትሰልም ከምንጠብቃት እህታችን ውስጥ አንዷ ነበረች። በጣም እንትን ፈጅታብን ማገዶ ፈጅታለች በጣም ማለት ነው። ያቺኛዋ ዳሪያ ማለት ነው። ይቺኛዋ ሳትሆን ሰላም ያለችሽ ባለፈው እና እኛ እሷ እንድትሰልም ጥያቄ ጠይቅ እያልን እየመለስን ሁሌ እየተንከባከብናት በቃ ሰለመች አልሰለመች እያልን ማለት ነው። ከዛስ ፋይናሊ እንትን አለች ጻፈችልኝ። ከዛ ወይ ምናምን ስላት በቃ ዛሬ ሻሃዳ ሊይዝ ነው እና ሻሃዳ እንድታስይዘኝ ይፈልጋሉ አለች። እኔ አላመንኩ ወላሂ ነው የምላችሁ። እንዴት ደስ እንዳለኝ። በጣም የምንወዳት እህታችን ናት። ላይቭ ላይ ትመጣለች፣ ትከታተላለች ምናምን፣ ጥሩ እውቀት አላት። ገባችሁ አይደለም? እና በቃ መች ነው የምትሰልምልን ብለን እንደውም ፎርስ እንዳናረጋት ብለን በቃ እንትን እንል ነበረ። በጣም እንጨናነቅ ነበረ። ከዛ ፋይናሊ አልቀረም በቃ ሰለመች ሻሃዳ ይዛ። የዚህ ቀን የተናገርኩት ይሄንን ማለት ነው። በጣም በቃ ስሜት ሆኜ ነበረ በጣም ማለት ነው፣ ደስ ብሎኝ ማለት ነው። እና ከዛ ወዲያው መውጣት ነበረብኝ እና እንደ አጋጣሚ እየወጣው አይ ቲንክ እነ ዳሪያ ቤት ነው መሰለኝ አንቺ ኤዱና የሆኑ ልጆች ተሰብስባችሁ እያወራችሁ ነበረ። ዳሪያ በቃ ድራማ ይሰራሉ እንዲህ እያወራችሁ ድራማ ይሰራሉ አይደለ? አይ ሙስሊሞች። ከዛ ደግሞ ምን አለች እንትን ሻሃዳ ስትይዝ ራሱ አባባሉ አረብኛ እኮ ጎበዝ ናት እና እንዶ ቢቀርባቸው ምናምን ነገር ይላሉ ማለት ትዝ አለሽ ዳሪ? ሲጀመር ሙስሊም ነበር የምትመስለኝ በነገርክ ላይ ጃ ይመስላችኋል። በመሰለኝና በደሳለኝ ረተው እኛ ስንት መከራ በልተን ስንት መከራ ግጠን ማለት ነው ያሰለምናችሁ ልጆች ድራማ ትሰራላችሁ ምናምን። ሪፖስቷን ራሱ እዩት የሙስሊም ነው ምናምንና ያስቃል። እኔ አሁን ጀማው እኔን ራሱን ለማስለም በጣም ዋጋ ከፍለዋል። እንክብካቤ፣ ሰውን መንከባከብ ራሱ ትልቅ ድካም ነው እውነት። ሰውን ጥሩ የሆነ በሆነ አህላቅ መቅረብ እውነት። እኔ አሁን ለፍተውብኛል በጣም ግን አንተ እኮ ሙስሊም ነበርክ ድሮ የሚሉኛል ማለት ነው። የእነሱን ልፋት አፈር ከድሜ ማስገባት ማለት ነው። ያ ነገር ያበሽቀኝ ነበር እውነት። አንድም ልጅ ደግሞ እንደዚህ ሰለመች ማለት ነው ትዝ ይለኛል። ዞር እላሉ ተከፍሏት እኮ ነው ይላሉ። በቃ ለወንድ ነው ይላሉ ደግሞ ማለት ነው። ከዛ እንግዲህ ዳሪያ ሰዎችን ትጥድበት በነበረው መጥበሻ እሷንም ጣዷት መጨረሻ ላይ የሆነ ቀን አንተ ቤት የሆነች ልጅ ሰልማ ሲጀመር እኮ አንድ ጥቅስ ጥቀሽ ብትባይ እንኳን አታቂም ዝም ብለሽ ነው የሰለምሽ ያልኳት እዚህ ላይ ጸጊ የዛን ጊዜ ዲቤት ላስገባችሁ ነበረ። የዛኔ አምልጠሻል እውነት አምልጠሻል። ልጅቷ በጣም ጎበዝ ናት። ኧረ ተውጃ ክርስትና ላይ ቆንጆ እውቀት ነው ያላት። ክርስትና ላይ እስልምናንም በደንብ ጠይቃን የመጣችው እና እሷ የሚገርምሽ ነገር ልንገርሽማ ምን እንደሆነ አምላክ የለም ምን አልሽኝ ፈቲ? አይጨርሱና እኔ ደግሞ ከዳሪያ ጋር ያለኝን እነግርሃለሁ። ጨርሱና እሺ። እና እሷ ልጅ ማለት የሆነ ቀን ላይቭ ከፍቼ ከነስሚዝ ጋር እያወራች ነው እና አምላክ የለም ብላ ነው የምታምነው እና እየተጨቃጨቁ ነበረ እና እንደ አጋጣሚ ነው ስነሳ አይ ቲንክ የሆነ ጠብጠብ ነገር እያላቸው ነው መሰለኝ። እንደ አጋጣሚ ተነሳው። ከዛ ምንድን ነው ምናምን ነገር አልኳቸው። አይ እንደዚህ በቃ አሰማም ልጅቷ ምናምን ነገር አሉ ማለት ነው። ከዛ እኔ ረጋ አደረኩና የዛኔ እኔ ልጅቷ ክፍት ነው ልቧ በጣም አምላክ እንዳለ አመነች። 5 ደቂቃ አልፈጀባትም። ከዛ ሁለተኛ ቀንም ሊጣሉ በምንድን ነው 4 ሚስት በማግባት ነው መሰለኝ ሎጂካል አይደለም ብላ በቃ የሌለ ጓገጭ ብላባቸው ምናምን ወጣች።
ከዛ በቃ ካሁን በኋላ ከማንም ጋር አታውሪ ከኔ ጋር አውሪ ብያት በቃ ቀስ እያለች ጠይቃ መጨረሻ ላይ አልሐምዱሊላህ ሰለመችና ልጅቷ ሰላሟን አታ እንቅልፏን አታ ሰላሟን ፈልጋ እኮ ማለት ነው። አንደኛ ከቤተሰቧ ተለያይታ ከቤተሰቡ አሁን መከራዋን ነው የምበል ብቻዋን ቤት ተከራይታ ስራ በራሷ ሰርታ ነው። ሴት ልጅ ናት። ወንድ ልጅ ቢሆን እንኳን በዛ በዚህ ምናምን በት ብሎ ይኖራል። እሷ ከእናት አባቷ በጣም ከምትወደው አባቷ ጋር ተለያይታ በጣም ከምትወደው ከእናቷ ከወንድሟ እህት ጋር እንደምትለይ እያወቀች ሰላሟን ለማግኘት በምን አይነት ጭንቅ ውስጥ በምን አይነት ጥልቅ የሆነ ሀዘን ውስጥ መሰበር ውስጥ እስልምናን ለመቀበል እንደወሰነች ማንም ሰው ያውቀው። በዛ ጭንቀት ውስጥ እስልምናን ልቀበል ብላ ወንስና እስልምናን ተቀብላ መታ ዳሪያዬ አሁን እኮ ብትጠየቂ 2 ጥቅስ አታውቂ። ወዴት እየሄድሽ ነው ማይ ሲስተር? እንዴ ነው ገና ሩቅ ነን የምንባባለው ለዚህ ነው። እና በጣም ሩቅ ነው። እና ምን አሉ መሰሏችሁ? እንትን ነው ኢትዮጵያ ሀገር ሰላም ሚኒስቴር በጣም የሚያምር ህንፃ ተሰራለት እና ከዛ ከውጭ ሀገር ሰዎች ሲመጡ ሰላም ሚኒስቴር የታለ ምናምን ሲባሉ ይሄው ሲባል ዋው ያምራል በጣም ህንፃው ማለት ነው። የኢትዮጵያ ህዝብ እዛ ሄዶ ሰላም ውስጥ ብሎ ይጠይቃልና ምን እንደማለት መሰላችሁ? ያየነውን ሙዳና የበላነውን ፍዳኛንን የምናውቀው ምናየው ሙዳ አለ ቤት ተንጠልጥሎ ማለት ነው። ግን አያበሏቸው ዱላን ያለው ቤት እሱ እንግዳ ሲመጣ ነው የሚወርደው። ከተረፈ ትበላላችሁ። እና ያየነውን ሙዳና የበላነውን ፍዳኛንን የምናውቀውና ብዙን ጊዜ ሰዎች የሚገርመኝ የእናንተን እርምጃ እንደተራመደ ሰው አክት ለማድረግ በቃ ይመጣሉ። አንቺውን እኮ 2 ጥቅስ ብጠይቅሽ አታውቂም ምናምን ነገር። ጃቢር እኮ የሰለመው ስለ እስልምና እውቀት ሳይኖር ሩቅ ናችሁ፣ በጣም ሩቅ ምን ማለት ነው። እና ያው እናንተ እንዲገባችሁ መጀመሪያ ጭንቅላታችሁ መታጠብ አለበት። ጽድት ተደርጎ ተከፋፍቶ ይታጠባል። ከዛ ይወለወልና ይደርቅና ከዛ በእንትን ይታጠናል፣ በሚጥሚጣ ቫይረሱ እንዲጠፋ ማለት ነው። ከዛ በሎሚ ይታሽና በሰናፍጭና በጥቅል ጎመን ተደርጎ ለ3 ቀን ይዘፋል። አሳ ነው እንጂ አረ ከዛ ይብሳል። ከዛ ከተዘፈዘፈ በኋላ በቃሪያ ይታሻል ማለት ነው። ከታሸ በኋላ ነው እንግዲህ ተመልሶ ለጭንቅላትነት የሚበቃው። ሩቅ ናችሁ ነው የምላችሁ። አሁን ዳሪያ ሰልማለች። ስትሰልም በቦታው እኔ እንደውም እኔ ራሱ ለእሷ ቅርብ አይደለሁም ማለት በጣም ቅርብ ጓደኛዬ ናት። ግን አውቃለሁ በቅርበት ያለችበትን ሁኔታ አውቃለሁ። ወላሂ እኔ አሁን አንድ ቀን እያወራኋት አለቀሰች። እርር ምርር ብላ በቃ ጭርጭር ትክትክ ብላ ማለት ነው። እንዲህ ምን ሆነሽ ነው እላታለሁ። ሰላሜን አጣሁ፣ በቃ እንቅልፍ አጣዋለች። ይሄን አጭሩ ነው የምነግራችሁ። ስንት ማዕት ነገር ለሌሎቹ ሰዎች ምን እንደሆነች ምን እንዳሳለፈች የተናገረችው ነገር አለ። እንዴት ነው ሰላሜን የማገኘው? እንዴት ነው ወደ ሰላሜ የምመለሰው? እንደውም ትዝ ይልሻል ዳሪያ የሆነ ጊዜ መጀመሪያ የምንደዋወል ጊዜ አንተ ልጅ ልታሰልመኝ ነው ይቅርብኝ ያልሽኝ ጊዜ ትዝ ይልሻል? ስለ እምነት አናወራም ያልኩት። አዎ። ከዛ የዛን ጊዜ የተማመነው ነገር ከሷ ጋር ምን አለ ቲክቶክ ባልመጣው ነው ያለችው። ቲክቶክ ከመጣሽ ተሰልሚያታለሽ፣ ካልመጣሽ ደግሞ እዛው ጠዋፊሽንና ነጠላሽን ለብሰሽ ጣንሽን እያጫጫስሽ እዛ ትከርሚያለሽ ማለት ነው። እና ወደዛ ህይወት እንዴት ነው የምመለሰው ብላኝ ነበር። ወደዛ ማለት ነው በቃ ይሄንን በቃ ስለ ክርስትና ባላወቅኩ ነበረ። አሁን አይደለም አላችሁ በፊት እንደ አንዱን ስለ አንዱ እና ያሳለፈችውን ነገር ማንም ሰው የሚያውቅ የለም ከሷ በስተቀር ማለት ነው። ማንም ሰው ማለት ነው። እሷ እንደዛ መከራዋን በልታ ማለት ነው። ታማ ተጨንቃ ተጠባ የወጣችበት ስቴፕ ላይ አይገርምም? ለወንድ እኮ ነው የሰለመች ይላል። አንቻውን ገብቶሽ ነው የሰለምሽው ይሏታል ማለት ነው። እኛ አልገባችሁንም እናንተ ራሱ ማለት ነው። እኛ እንደገባን እንዳልገባን ተወት። እኛ ራሱ አልገባችሁንም እናንተ ማለት ምን ወዴት እየሄዳችሁ ነው ማለት የሆነ ግልጽ አድርጉልን። ቢያንስ እየተከረበታችሁ ነው? እየተራመዳችሁ ነው? ምንድን ማለት ምን እየሆናችሁ ነው? እኛ ግልጽ አድርጉልን መጀመሪያ። ምንድነው ሰው እንደዚህ ግምድል ፍርድ መሆን ሰው ላይ እውነት እንዴ? ኧረ ተው፣ እውነት ተው። አይነፋም፣ ወላሂ አይነፋም።
እና በቃ እስቲ ሁለት ጥቅስ ልጠይቅሽ አለች ዳሪያ። እሷን በተጨለፈችበት ተጨለፈች አለ የሀገሬ ሰው። እና ያው ያየነውን ሙዳና የበላነውን ፍዳኛ ነው የምናውቀው። እና ሙዳውን ብቻ አይታችሁ አትፍረዱብን። ያው ፍዳውንም ለማየት ሞክሮ አይታይም፣ ግን ፍዳ ይኖረዋል ብላችሁ አስቡ። እሺ። እና እንዴት መሰላችሁ እነሱ የሆኑብን እህቴ ቤት የዓመት በዓል ቀን እኔ በጣም ደስ ይለኛል፣ እሷ በጣም ይከፋታል። ለምን ስትጠገረር ነው በቃ እኔ ማታ አብሶ የፋሲካ ቀን ነው ትዝ የሚለኝ። የፋሲካ ቀን እሁድ አይደለ? ፋሲካ ደግሞ ይመሻል፣ ዶሮ ሲሰራ ምናምን ነገር ይመሻል። እና ቅዳሜ ታላቁ ፊልም ይሰራ ነበረ እና ከቃሉ ጋር ናችሁ፣ ጸጋው የበዛላችሁ እና በቃ የዛኔ ታላቅ ፊልሜና ያለው ምናምን በቃ ዶሮም ሳይደርስ ደግሞ ከስልሱ ይሰጠኛል ምናምን በቃ ቅብጥ ብዬ ነው ኢቭንም ማሳልፈው ማለት ነው። እሷ ቁም ሳጥን ውስጥ ገብታ እቃውን አውጥታ አጥባ ቤቱን ወልውላ በቃ መከራዋን ነው የምበለው ማለት ነው። እና ዓመት በዓሉም ካለቀ በኋላ እቃ ማጠብ፣ እቃ መመላለስ ምናምን ያለው ነገርም እሷና መከራው የሚበለው እና እንደዚህ አትሁኑብን። መከራውን ለመቅመስ ሞክሩና ቢያንስ ጀጅመንታል አትሁኑ። ይሄኛው ለእነሱ ማስተላለፈው ነገር ነው። ያው ለእኛ ደግሞ እንዳይረሳ ወርደን ስለ ሹካ አናወራም፣ ስለ ማስታጠቢያ ምናምን አናወራም። መጀመሪያ ቪላው ላይ እንጨርስ። ከዛ ቪላው ላይ ከጨረስን በኋላ ኢንሻላህ ወደ ሹካው ምናምን መግባት እንችላለን። እና ለዛሬ ያለው መልእክት ይሄ ነው። አይ ቲንክ ከሰማነው ነገር አላህ ተጠቃሚ ያደርገን። ጥሩ ነጥብ አንስቼላችኋለሁ ብዬ ተስፋ አደርጋለሁ። ምናልባት ቶፊቄ ከተመለሰ ይቅራና ወደ ፈቲ እንሄዳለን። ፈቲ እንዳይጠፋብሽ ጻፊው፣ መቼስ ያንቺ ነገር ጻፊው እንዳትረሹ። ታፊቅ ሐጂ እንዳትረሱ። ለምን ከፈቲ በኋላ አንተ ፈቲ ትቀጥል? እሺ በቃ ችግር ፈቲ ይቀጥል። አይ እኔ እንትን የለኝም ከዳሪያ ጋር ላይክ የሆነ ቀን ላይቭ ላይ እያወራን እና ስለሆነ ስለ ራሳቸው ስለ ገድላት ምናምን እያወሩ እንደዚህ የምትሆኑት እኮ ያው ብዙ ጊዜ ስለማትማሩ ነው ምናምን ስላት ለምን ዲቤት አንገባም አለችኝ ማለት ነው። ምንድነው ዲቤቱ? እሷ በክርስቶስ የክርስቶስ አምላክነት ይገልጸዋል ብላ የምታቀርበውን ነገር ታመጣለች። እኔ ደግሞ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ልንወያይ ቀጠሮ ይዘን ነበረ። በእውነቱ ማለት ነው። መቼ ነው ቀጠሮ? ወላሂ አሁን ቤት ሰዎች አጋጣሚ እንትን ሊሆኑ እንጂ በዛው ልናደርግ ነበር፣ ግን ቀጠሮ ይዘን ነበረ ማለት ነው። ቀጠሮ በዚህ ወር በ18 ወይ በ17 ነበረ፣ ግን ቀደመች ማለት ነው። ሳትወያየኝ ሁላ ማለት ነው። እና ይሄ ዮኒ ተደረበልሽ፣ ዮኒ ተደረበልሽ። አይ ዮኒ፣ ኧረ ዮኒ ግን ፌር አይደለም። እሺ ለፈቲ ተደረበ ልጅቷን። ወላሂ እኔ ምን እንደሆነ ታውቃለህ? ጃ የሚመጣው ትችትና ስንዝር ለወንድ ብለሽ ነው ምናምን እንደዚህ እኛ እንደምናስበው ቀላል ይመስላል ለብዙ ሰው እንደዚህ ኖርማል ለሚናገሩት አስበሶ በጣም ኢዚ ምናምን ይመስላል። ኢቭን ለእሷ ራሱ በጣም ቀላል አይደለም። ያለፈውን ውጣ ውረድ እኔ እንቅልፌን ወላሂ እኔ ለራሴ አምላኬን ስፈልግ ያጦትን ያጦቱ ብቻ ሰው እንደዚህ ቀለል ሲያደርገው እንደዚህ የለፋህበት ነገር ይሄ አምጥቶ ውሃ እንደመቸለስ ነው። እንደው ያገኘኸው ነገር ውሃ የሚበግረው አለመሆኑ ምንም በቃ ጠብታ እንኳን የማያርፍብክ ስለሆነ ነው እንጂ የተረዳሁት ነገር በጣም ከባድ ነው። እንደዚህ ተለፍቶበት ያውላ መከራ ሰላምን አግኝተህ የነበረውን ነገር አግኝተህ ሰው መጥቶ እንደዚህ እንደቀልድ ውሃ ሊቸልስበት ሲሞክር ያገኘው ነገር በጣም ስለሚበልጥና ስለማይገናኝ ነው እንጂ በጣም ብዙ ሰውን ይመልሳል። የገባኝ ነገር እሱ ነው። የሚገርምክ ይሄ የሚመጣው ትችት ምናምን በጣም ወደኋላ እንድትመለስ ነው የሚያደርገው። ግን በረንብ ገብቶት የመጣና ትክክለኛውን ነገር ያወቀ ምንም አይመስለውም። ገብቷል። ይህን ቻሌንጅ ያልፋል። ያው ቪላ ቤት ያለው ሰው ምንስ ቢሆን ሹካው ቢጣመም ምን ቢል ይለያያል። የምር በቃ አውጥቼ አሰማችሁ ለሚለኝ ቮይስ አለ። ሌላውን ተውና
ብቻ እንደው ያገኘችው ስለሚበልጥ ምንም ከምንም ያው ምንም አይመስልህም ያገኘችውን ስለምታቀሷ እንጂ በጣም ከባድ አክቹሊ ፐርሰናል ህይወት ላይም አንድ እኔ በጣም ላይፍ ላይ የጠቀመኝ ነገር አለ። ሰው ስለ እናንተ ከገባው አሸወይና ካልገባው ግን አትጨናነቁ። ራሳችሁን ለሰው ለማስረዳት አትጋጋጡ። እኔ አልጋጋጥ። እውነት የሚያቀኝ ያቀኛል። በቃ የማያቀኝ ደግሞ እንግዲህ አም ሶሪ ስለማታቁኝ በጣም ይቅርታ። እሱን ነው የምለው። የምጨምረው ሀሳብ አለ ዮኒ? ካልሆነ ደግሞ እስቲ ወደ ማሜ ደግሞ አንድ አለች። ማሜና ዳሪያን በጥምረት የሚያነሳ በጣም የምር በጣም እኛ በነገራችን ላይ በጣም የሚገርመኝ ምን እንደሆነ ታውቃለህ? እኛ እነሱ ሙስሊምን መጥራት እኔ ድፍረታቸውን የሚገርመኝ በቃ ድፍረታቸው ሙስሊምን ና ብሎ ወደዛ መጥራት ማለት በጣም እኔ በቃ በጣም ድፍረታቸው ነው። አስበዋል። ለአምላኩ አንድን አምላክ በብቸኝነት በቀን 5 ጊዜ እየሰገደ እሱን እየተገዛ የኖረን አካል ና ለአምላክ ብቻ አትስገድ፣ ለጻድቃንም ስገድ፣ ና 5 ጊዜ ለምን ትሰግዳለህ? አትስገድ ምናምን እየተባለ ሙስሊምን መጥራት ማለት እኔ ሞራላችሁ ነው። አዎ እኮ ያው እብድ ራቁቱን ሲሄድ እኮ አያፍርም። ታውቃለህ እንዴ? ወላሂ በጣም ከባድ ነው። እብድ አሉ አደባባይ ላይ ራቁቱንም ቢሄድ አያፍርም አሉና ሌላ ደግሞ ምን እንደው ታውቃለህ? ሰዎች ነበሩ አለ እና የሆነ ጫካ አለ እና ያንን ጫካ ያቋርጣሉ። ገባካ? እና እዛ ጫካ ውስጥ ግን ብዙ አውሬ አለ። ያንን ጫካ ሳይፈራ የሚያቋርጠው ማን እንደሆነ ታውቃለህ? ይሁን ገምት እስቲ። ምንም ሳይፈራ በቃ ደረቱን ነፍቶ ማን ነው? ኧረ ገምት። ምን አይነት ሰው ይመስላል? እብድ ነዋ። የሳተ አይ እብዱንማ የራቁቱ ላይ ጨረስ ነው። በቃ የማያውቅ ሰው ጫካ ውስጥ አውሬ እንዳለ የማያውቅ ሰው አይፈራም። በቃ የማያውቅ ሰው ምንም አንተ ምንም ለማለት አይፈራም። በቃ 5 ጊዜ ለፈጣሪው የሚሰግድን ሰው ና በቃ አትስገድ፣ ለምን ለፈጣሪክ ብቻ ለእነዚህም አካላቶች ስገድ ምናምን እያልክ መጥራት ጃኒ፣ ይሄ ከባድ ነው በጣም። እኛ ምንም እየሰራ እንዳልሆነ የሚገባኝ እነሱ ወደዛ እኛን ለመጥራት እንዲህ ደፋ ቀና ሲሉ ከቃሉ ጋር ናቸው። በጣም ወደው ቃል። እሺ ቶፊቅ ቀራልንና እስቲ ዳሪያንና ማሜን የሚያነሳ በጥምረት የሚያነሳ ደግሞ አንድ ታሪካዊ ሞመንት አለ። እስቲ እሱን ደግሞ ትንሽ እናየዋለን። ቶፊቅ ሐጂ የስ ተፈደል። እንትን ዳሪያ እስቲ አንቺ ምረጪ። ማለት የትኛው ታሪክ ይመስጥሻል? ስለ ነቢያት ዮሴፍ፣ ማርያም፣ ኢሳ ስለማይቀራልሽ ምረጪ። እኔ ያው ኢየሱስን በጣም ነው የምወደው። ስለዚህ ሱረቱል መርየም ሱረቱል መርየም አይ መርሐባሽ ኮሜንት ላይ ትነግረኛለሽ ከረበሻችሁ ድምፅ ችግር የለም። ሱዳኒሽ በሱዳኒ በሉት። እሺ ኮመንት ላይ ሱዳኒ ብላችሁ ጻፉለት። በሱዳኒ ብላችሁ ጻፉለት። በሱዳኒ 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 ሱዳኒ ሱዳኒ። እኔ አረብኛ ላይ አንዳንድ የሚገርመኝ ቃላት አይን ምንድን ነበር? አይን እስቲ አቡ መሐመድ በልልኝ እስቲ። አይንን
عين አይ በደንብ ነው እሱን ማን የሚባል عين ነው አይን ይሄንን እኮ ከኔ ዮኒ ይችላል። ትግሬዎች በጣም ነው የሚችሉ። ዮኒ ናስበል ጀምር በሉት። በሱዳኒ ጀምር ብላችሁ ጻፉለት። በሱዳኒ ጀምር በሉት። نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاء
نخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن نكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ያ አላህ ይገርማል። ብቻ እኔ እንጃ እሰማለሁ አይደለም ይሰማል። እኔ እንጃ እኔ ቶፊቄ ምን እንደምል አላውቅም። እኔ አላህ ጀዛን ይክፈልክ። እንግዲህ ከቪላ ቤቶቻችን ቪላ ቤት ካልናችሁ የቪላው ቤት አካል አንዱ ይሄ ነው። እኔ እንጃ እኔ አንድ ሰው ይህን ሰምቶ ራሱ ሊሰልም ይችላል፣ ይፈራሉ። እና አንድ ሰው የሚወርድልኝ እስቲ ገስት ላይ ካለ ሰው አንድ ሰው አቡ መሐመድ አታወራማ፣ ጫጫታ ውስጥ ነው ያለኩ። አትወረዱ። ቆይ ሌሎቻችሁ እኔ ራሴ ያስወር አቡ ላስቸግር። አንተ ተቀመጡ አልኩኛ። ማን የወረደው? ፈቲ ደግሞ ትፈጥናለች። ፈጠን ስትወድ እና ጀዛከላ ይር አላህ ይጠብቅ፣ አላህ ይጨምርልህ።
አንድ ሰው አይቼ ነበር። ወይዘሪት ካለሽ ላኪ ወይዘሪት። እና ይሄ ቪላው ቤታችንን ስናስጎበኛችሁ ከቪላው ቤታችን አንዱ ክፍል ይህንን ይመስላል። እንዳያችሁት እንዴት እንደሚያምር ማለት ነው። አይታችሁታል። ሁሌ ብትቆዩበት ብትተኙበት የማይሰለች ቤት ማለት ነው። እና ይሄ ነው አንዱ ፓርቱ ማለት ነው። እና ምናልባት ኢን ሚሊየንስ ካለን ይሄ የቪላው ቤት መልካም ነገር የአንዱ እይታ ነው። እና እኔ እንጃ እኔ አላህ ቶፊቅ ጀዛን ይክፈል፣ አላህ ይቀበል ነው የምለው። ከዚህ በላይ ያሳድግ። እንደው በቁርአን አንተኛን እያሞላቀቅን እንዳለ አላህ በህይወት ያሞላቀቅ። ምንድነው ሳሊ የሆነች ሚስት አላህ ይወፍቅ። እንደ አያት የምታይክ እንደኔ ማለት ነው። እኔ እንደ አያት ያማይክ እና እንደዚህ ነው ይባላል። እሺ በሚቀጥለው በሱዳኒ ትመለሳለህ። እሺ ማሚ አለክ ያ መሐመድ አለን ቶፊክ በእውነት አላህ ይጨምርልህ። በእውነት እንባዬ መጥቶ ነበረ ስሰማ የነበረውና ቁርአኑንም ደግሞ ስላነበብኩትኝ በኢምራን ክፍል ግን በመርያም ክፍል ጋር እያነበብክ እንደሆነ ግን ሀሳቡ በደንብ ስለማውቀው እየገባኝ ነበረና በጣም ትልቅ ትርጉም ያለው ነው የቀራልን እና ደግሞ መልእክቱ በጣም ዳሪያ ያው ባንቺ ምርጫ ስለሆነ መልእክቱ እንደው በተፍሲር አይ ቲንክ አታውቀውም መሰለኝ። በተፍሲር እንትን ቢነበብላት እንትን ያልከውን ያነበብከውን ክፍል እንድትረዳው ቆንጆ ነበረ። በጣም ትልቅ መልእክት ያለው ክፍል ነውና ቶፊቄ ትንሽ ይድበታ ትንሽ ይድበት ሲዘና አስገባውና ትንሽ እሱ ክፍል ያሻል እስሚዞማ ቢፈስርልን ደስ ይለን ነበር። እሱ አስቸጋሪ እኮ ነው። እንደው የሆነ እንትን ጀምሮ በቃ አስቸጋሪ ነው እያዛለ በትርጉም አንበብ ከሚነበብ ቢፈሰር በጣም አሪፍ ነው። ሲፈሰር ነው የበለጠ ደስ የሚለው። ኦኬ ይሁን የተፈሰረው አለክ ወረደ። አረ ከምፈስረውማ ሰይፈኛል። እስሚዞና ገባ እስኪ ና ገባና ዝም ብለህ የምችለውን እንትን በልል። እስሚዝ እባክህ ወደ ላይ ና። እስሚዝና እኔ ራሱ ጠፋ እውነት ምን እንደሆነ የሆነ የጀመረው ነገር አለ ወይ? እኔ ቤቲንግ ምናምን ጀምሯል። ቤቲንግ ጆተኒ ምናምን ሳይጀምር አይቀርም። እሱ ነው ሰው የሚያጠፋው። ግን በጣም ማሻላ ብለናል ቶፊክ። ብትችል ግን እንዲህ ዩቲዩብ አለክ ፕሮፋይል እዚህ ላይ ሳይሆን ፎሎ አድርጉት። በጣም እውነት ልብንም እንትን የሚያረጋጋ ትልቅ ጸጋ ነው ያለው ወንድማችን እና ፎሎ እናድርገው። ፎሎ አድርጉት። ፎሎውንም እያየው ነበር። በጣም ትንሽ ፎሎወር ነው ያለው። በደንብ ፎሎ አድርጉት። እኔም ፎሎ መልሻለሁ። ዩቲዩብም አለው። ዩቲዩብ እንደዚህ ቁርአን እየቀራህ ከተፍሲር ጋር እያደረክ ብትሰራ ብዙ ሰዎች ይጠቀሙበታል። በጣም ቆንጆ ነው። አላህ ይጨምርልህ። የበለጠ ደግሞ ከዚህ በላይ የምትሰራ ያርግ። ቴንክ ዩ። አሚን ያ አላህ። አላህ ይጠብቅ። አንተን ወላሂ እኔ ከልቤ ነው የምወድ። በቃ አትለቃቀሱብን። እኛ በስንቱ አልቀሰን እንችለዋለን። እዛ ይቀራል ያስለቀሰናል። እዛ ደግሞ መጥቶ አሁን የፈቲ ወንድም መጥቷል። የጆተን የሚጮተው ልጅ እሱ ይፈሰረልናል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አንተኛም በጆተኒ ትቀይረናል። ምሳሌ የሚሰጠው ራሱ እንትን የሚውልበት ሱስ አለብህ። ትዝ ይለኛል መንጃ ፈቃድ መማር ጀምሬ እና
ስለ በቃ ንጽጽር እየሰራው ነበርና ምሳሌ የምሰጠው ስለ እንትን ነበር። ኢንጂን 3 ክፍሎች አሉት። ለምሳሌ ኢንጂን 3 ክፍሎች አሉት ቢባል ግን 3 ኢንጂን ነው ያለው ይባላል። ቴስታታ ምናምን ብዬ ስላሴን በዛ ነበር ማብራር እና ጆተን ይጀምራል መሰለኝ። አዎ ከተፍሲር ተጠያቂነት ስለማታመልጥ ፖለቲካ አትስራ። ወደ ተፍሲሩ አረ ሰውዬው እናትህ ቶፊቅ ሂዱበት፣ በዛው የምታውቀውን ሂድበት። የምታውቀውን ለዳሪያ እኮ ምንም አውቀው ዳሪያን እንኳን ደስ አለሽ አትላትም? ቆይ ዳሪያን እንኳን ደስ አለሽ አትላትም? መጀመሪያ እኮ አንድ ምን ባላየላሽ ትላታለህ? እንዲህ ለፍተን እኮ ነው እዚህ ያመጣናት። በምን ላገኛት? በምንም ማገኘበት እንትን ይኸው አገናኘው እኮ አይደለ እንዴ? ከኔ ጋር አልገባም ምናምን ብለህ ሰጣ ገባ ውስጥ ገባህ። ዮኒ ለአንተ ብሎ ወርዶ ከጓደኛው አጠገብ ወርዶ ማለት ያሳዝናል። እሺ ሰላም ብያለሁ መቅዲ። ሰላም። ኧረ ሰላም አለይኩም ነው የሚባለው። ኧረ ተው አንተ ልጅ ሰላም አለይኩም። ሻሃዳ ልታስይዛት ነው እንዴ? ኧረ ከቀልብ ሁን አንተ ሰው። የለመድኩት ነው መቅዲ ስለ በቃ የሚመጣልኝ እሱ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኧረ እዚህ ሰው እያስጨነቀኝ። ደስ ብሎኛል በጣም ማሻአላ። ወላሂ አይቼው ነበርና ህዝቤ እንዳለ ሲያለቅስ እኔ ራሱ እያለቀስኩ ነበር። ማለት ኮመንት ላይ ኢሞጂ ልክ ያለው ግን ወላሂ በጣም ነው ደስ ያለኝ። በጣም ያሰላም ማለት ፌክ ነው ማለት ነው በኢሞጂ። አይ ፌክ ነው ወይ በኢሞጂ ያለቀስኩ እንዴት ትላለህ? አይኔ አያለቅስም ሲጀመር አይኔ አያለቅስም። እንደ አንተ አንድ ሰው ከሳት ሲመለስ ይሄ ነው በቃ ሪያክት የምታደርገው? እንዴት ነው ከአንተ ጋር የምንቀጥለው? ምንድነው ጉድ? ዝም በል አንተ፣ ዝም በል አንተ። ብድር አለበት ሚት አድርገህ ዝም በል እና ተመለስ። ዛሬም አለቀህም። በኢሞጂ አለቀስኩ ይላል። አንድ ሰው ከሳት ሲተርፍ በኢሞጂ ይለቀሳል? እሺ መሐመድ ስሚዞ የተመስገን ጥሩ ነው የሚባለው ደህንነት እሱን እየመሰልከ ይመጣ እና በትክክል አልቅስ። እንደውም እንደ አዲስ ያልቀስልን ሐቂቃ ወላሂ ሐቂቃ እኮ ነው የምልህ። ሐኪም ቤት ሂጄ እና መነጽር ታዘዘልኝ። ከዛ መነጽሩ ሲታዘዝልኝ በዛው የአይን ቧንቧ ደርቋል እና አያለቅስም አሉኝ። እንዴ ከዛ በፊት እኮ አለቅስ ነበረ ማለት የሆነ እንደውም አንዳንዴ ቧንቧ ባለ ስንቱ ነው? አቆምኩኝ። ባለ 5 ባለ 4? አይ ቧንቧ ባለ 4 ባለ 5? ቆይ ስሚዞ ግን ትሸናለህ። በቃ አቆም። ኧረ አይ እንባ ግን አይመጣም። በቃ እንዴ አንተ ባለፈው እኔን ያየኸኝ ቀን የመጀመሪያ ቀን እንባ ካልመጣም እንዴ ስላገኘሁ ደስ ብሎኛል ብለህ አልታከምኩም ነበር። እሺ አይ በቃሽ። እሺ እንትን በል ግለጽ ሐሳብህንና ወደ ተፍሲሩ ሂድ። ግን ወላሂ ማለት ነው ጠፍታለህ ስሚዞ። አዎ ትንሽ በሰፊው በደህና ነው። አዎ በደህና ነው። እሱ ሐሳቤን አሳውቃለሁ። አብዛኛው ሰው ያለ ተፈደል አለኝ እንደዋን እኮ ምንድነው ላንብበው ነው ተፍሲሩ እንትኑን ትርጉሙን ላንብበው። የዳሪያ እንትን አልካ ኢሞጂ የሚለውን አስተካክልና እንደ አንድ ኢትዮጵያዊ ሰፊው ህዝብ በግብረ ገብነት ተጠያቂነት የነጮቹን ኢሞጂ ምናምን የሚለውን ነገር ታወጣውና በስነ ስርዓት ያለውን ነገር የነበራችሁን ያለፈውን ጥያቄ ሲጠይቁ ምናምን ትዝ ይላል። ቀጥል። ትዝ ይለኛል። አይ እሷም ታስታውሰኛለች እርግጠኛ ነኝ። የሆነ ሰዓት ላይ ራሱ ምንድነው ፎቶ ምናምን የተለቀቀ ጊዜ ሂጄ ምናምን ኧረ አብሽሪ አንቺማ አትሳደቢ ምናምን ብያት ነበር እና ሁሌም እንደማደንቃቸው ነበር የምናገረው። አጥብቀው ጠያቂ ምንድነው ምናምን የሚባል ነገር አለ እና አጥብቀው ይጠይቁ ነበር እና በስነ ምግባር የመሳሰሉት ነገር እና ሁሌም የሆነ ገብቼ ምናምን በቃ ማለት ሁሉም እንደዛ በሆነ ብዬ እመኝ ነበር። ግን እንደዛ ከሆነ መጨረሻቸው መስለም ነው አሁን ላሁን ሳየው እና በጣም ደስ ብሎኛል ሐቂቃ በጣም እና ሌሎቹንም መሰሎችሽንም ሁሉ አላህ ወደዚህ መንገድ ይምራቸው፣ ወደ ነቢዩላህ ኢየሱስ መንገድ፣ ወደ ዒሳ መንገድ፣ ወደ አብርሃም መንገድ፣ ወደ ሙሳ መንገድ የነዚያ የነቢያቶችን መንገድ ይምራቸው። እኛን በዚህ መንገድ ላይ አላህ ያጽናን። አምጫ ያመጣሁት ንግግር አሚን አሚን አሚን። እስሚስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ተማዘርዬ? እንዴት ናችሁ? ሰላም ነው? አልሐምዱሊላህ በጣም ደህና ነኝ። አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ?
ሰውዬ ደህና ደህና ነህ ነን፣ ወይ? እየበረቱ ሁላችሁ ነው። እንጃ። አልሐምዱሊላህ በጣም ደህና ነኝ እኔ። እንዴት ናችሁ? ትናንትና ዳሪያ አግኝቻታለሁ። ያው ባይጠቅማትም ምክር ሰጥቻታለሁ፣ ደስታዬን ገልጬላታለሁ። ያው አላህ በጣም እንደሚያበዛኝ እርግጠኛ ነኝ። ምድር ሁሉ የአላህ እንደምትሆን ኢንሻአላህ እንግዲህ እና ያው ደስ ብሎኛል። እሺ እሷ ኢንሻአላህ። እሺ ማዘርዬ፣ እርሶንም አላህ ይጠብቆት፣ ባሉበት አላህ ይጨምርሎት፣ አላህ ይቀበሎት። እሺ ምንድን ነው እስሚዞ በነገራችን ላይ ክርስቲያኖች በጣም ነው የሚወዱት፣ በጣም ማለት ነው። ዳሪያ ዋሸው፣ ይኸው ምስክር እውነት ነው። ዳሪያ በጣም ነው የሚወዱክ ማለት ነው፣ በጣም ማለት ነው። እና ጆተኒ መጮት አቁመ ጊዜ ብሰጣቸው ደስ ይለኛል፣ እንደ ሀሳብ ማለት ነው። እና እንትን ነው ምንድን ነው ይገርማል፣ ብቻ ያለው ነገር በጣም ነው የሚገርመው ማለት ነው። እና እስሚዞ እንዳለው ነው ማለት ነው። እና ግን እስሚዞ አንድ በጣም የሚያሳዝን ነገር ልንገርክ። እቺ ዳሪያ የምትባለዋ ልጅ በቀድሞ ህይወቷ መቅደስ ትባል ነበረ። እና መቅደስ ተብላ በምትጠራበት ጊዜ ጓደኛና እህት ነበረቻት። እና ያችን ልጅ ወገኗ አርጋት መታለች አሁን። እና እስካሁን እንግዲህ በሰላም ወገኗ እህቷን ወገኗ አርጋ ማለት ነው። ወገን እያለች ነው የምጠራት እንደማሆን። እና እንዴት ነው ከፈቶ አንጻር እንዴት ይታያል በእስልምና? እህቷን እንድታረጋት ምን ያደርጋል? ምንድን ነው ማለት አልገባኝም። እንዴት ያዩታል? ይህንን እህቷን ወገኗ አድርጋ መታ እዚህ በትልቁ ተቀምጣ ከኛ ጋር ወሬዋን ትሰልቃለች። እና ምን ይላሉ ሀሳቦት እዚህ ላይ? ሪከርድ ሰምቻለሁ መሰለኝ። ወገናችን እያለቻት እሷ ነች። ብቻ ሪከርድ ሰምቼ እየሳቅ ነበር። አላሁ አለም ምን አውቃለሁ። በቃ ወደ ተፍሲሩ ይሄዱ። በቃ እንዳማሩቡት ላንብበው ነው ትርጉሙን አማርኛውን። ኧረ ሌላ ሰው ያንብበው። ያ ሀሳቡን ታውቁ አይደለ? ሀሳቡን እንትን እንድትረዳው ነው ጥቅላዊ የሆነ ሀሳቡን ማለት ነው። ስለ መርየም እና ስለ ኢሳ። ኧረ በእናትህ አንተ ምን ይቅርብኝ፣ በሐቂቃ ይቅርብኝ። እሺ አንብቦሽ። እሺ ከምንድን ነው የጀመረው? ቶፊቅ ከመጀመሪያው ሱረቱል መርየም ከመጀመሪያው ነው የጀመረው። መጀመር ትችላለህ። ወዝኩር ፊል ኪታቢ መርየም ከሚለው ከስንት ወዝኩር ፊል ኪታቢ መርየም ከሚለው የመርየምን ታሪክ ከሚያነሳበት ማለት ነው። ኦኬ ወዝኩር ፊል ኪታቢ ሙሳ ወዝኩር ፊል ኪታቢ ቁጥሩን ንገሩኝ። ቁጥር 16 28 ነው ወይስ ስንት? 16 እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎች ተአምር ከእኛም ችሮታ ልናደርገው ይህን ሰራን። የተፈረደ ነገር ነው አለ። ነፋባትም፣ ወዲያውም አረገዘች። በእርሷም በሆዷ ያዘው፣ ወደ ሩቅም ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩኝ ተረስቼ በቀረው አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታች ትንሽን ወንዝ በእርግጥ አድርጓል። የዘንባባይቱም ግንድ ወደ አንቺ ወዝውዡ፣ በአንቺ ላይም የበሰለ ተምርን እሸትን ታረግፍልሻለችና ብይም፣ ጠጪም፣ ተደሰቺም። እኔ ለአራህማን ዝምታን ተስያለሁ። ዛሬም ሰውን በፍጹም አላናግርም በይ። በእርሱም የተሸከመችው ሁና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ላይ ሕፃን እንዴት ይናገራል አሉ። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነብይም አድርጎኛል አለ። በየትም ስፍራ ብሆን ብሩክ አድርጎኛል። በሕይወት እስካለውም ሰላትን በመስገድ ዘካንም በመስጠት አዞኛል። ለእናቴ ታዛዥ አድርጎኛል።
ትዕቢተኛ እምቢተኛ አላደረገኝም። ሰላም በእኔ ላይ ነው በተወለድኩ ቀን፣ በምሞትበትም ቀን፣ ሕያው ሁኜ በምቀሰቀስበትም ቀን። ይህ የመርየም ልጅ ኢሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። ለአላህ ልጅ መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያውም ይሆናልና። ኢሳ አለ አላህም ጌታዬ ጌታችሁ ነውና ተገዙት፣ ይህ ቀጥተኛው መንገድ ነው አለ። በመካከላቸውም አህዛቦች በእርሱ ነገር ተለያዩ። ለእነዚያ ለካዱ ሰዎች ከታላቅ ቀን መጋፈጥ ወየውላቸው። በሚመጡት ቀንም ምን ሰሚ ምንስ ተመልካች አሪፍ ነው እየሄድክ ያለሁት አረበኛ ማለት ትዝ ይላል። ማሚ አንተ ከሱ በኋላ ነው ትዝ የሚልህ። በቃ መጨረሻው ላይ የደረስከው ማሚ። በጣም እኔ በነገራችን ላይ ስንሻው ስሙ ራሱ በቃ ያስገርመኛል። እና የዛ ታይም ላይ እኔ ሰው እንደዚህ ሲቀጠቀጥ በዛ ታይም እውነቴን ነው የምልህ በጣም ነው የደነገጥኩት። ከኢምራን ጋር ሲወያዩ አልቻልኩም ለመቀበጥ፣ እንደው ብችል ማለት ነው እንዲህ ዘልዬ ገብቼም ነበርኩ። ታስታውስ ከሆነ ሞዴሬተር ነበርኩና ገብቼ በጣም 10 ስትገባ እያስቆምኩክ ነበር። ልጁ ለቲክቶክ ላይ ገና አይ ዶንት ኖ ብዙም የተጠቀመ አይመስለኝም ነበርና ኢምራን ለቀቀበት፣ እንዲህ እንትኑን የለቀቀበት የጥቅስ ማዕት መጽሐፍ ቅዱሱ የምኑ ሁሉን ሰብስቦ ለቀቀበት። ልጁ ምን ይሁን እና እንዴት እኔ ለሱ በቃ አልቻልኩም። በጣም ነው የጨነቀኝ። በቃ ጭንቅ እና በጣም የሚያሳዝን ልጅ ነበር። በነገራችን ላይ ይቅርብ ብለን ነው እኛ አሁን የዛን ቀን አንተ የተናደድክ የመሰለክ እኔ በስታይል ኢምራንን ይዞ መጥቼ ያስወቀጥኩት ምናምን ነው ብዙ ሰው የመሰለው። ግን ስንሻው ይቅርብክ አለው። አይሆንም ማለት ደግሞ ሁለተኛ ጊዜም እኮ መጣ ተደገመ እኮ እኔ ቤት መጥቶ አላውቀውም ነበረ እንትናን ኢምራንን። በስቲ ንገሪን አሁን አንቺ ከመጀመሪያው ጀምሮ በአንቺ በኩል ያለውን ቪው ደግሞ ንገሪን እስኪ። በፈጠረክ ዝም በል። ጉድ እኮ ነው ያደረግከን። ሲጀመር አንተ ነህ ፖለቲካ የሰራብን ያን ጊዜ። እንዴ ምን አድርጌ ነው ፖለቲካ የሰራሁባችሁ? አውቀህ ነው ኢምራንን የጠራኸው? አይ አይደል እኮ ኖ ኢምራን እኮ ራሱን የመጣው ጠርቶት አይመስለኝም። እኔ ጠርቼው አይደለም መጣ ራሱ። እንዴ እየተወያዩ ነበረ ከጃ ጋር እና ድንገት ነው የመጣው። ኢምራን ሲመጣ በቃ ሁኔታዎቹ ወደ ዲስከሽን እናርግ ተባለና ወደ ንጽጽር ሄደ ማለት ነው። ከዛ ሁለቱ ልጆች የቀመሱት ነገር አለ መሰለኝ ፈርተው አመለጡ። ከዛ እንትን እኮ ነው ትዝ አይልሽም ዳሪያ ግባ አልሽኝ። ከታች ኮመንት ላይ ነበርኩኝ እና ግባ አልሽኝ። አይ እኔ ቤቱ ይበጠበጣል አልገባም አልኳቸው። አረ ግባ ችግር የለውም አላችሁኝ፣ ገባው። ከዛ እነዚህ ልጆች ተሰበሰቡ። አይ ቲንክ ዴቭ ራሱ ነበር እና አንዱን ልጅ አላስተውሰው። ቪዲዮ ግን ያላችሁ ምናልባት ድምፁ እንደው ልጁ በጣም ምን ያህል አሳዛኝ አይጠፋም። አሁን አይገኝም እንጂ አይጠፋም። ከዛ ልጆቹ ጥያቄ ጠየቁኝ፣ መለስኩላቸው እና መረጃ ካላመጣ ብሎ አስጨነቁኝ። በቃ መረጃ የሚከፍት ሰው ላምጣ ስል ጎንበስ ስላለው አቶ ኢምራን ገዝት ልኳል ማለት ነው። ከዛ አስገባሁትና በቃ መረጃ ያሳያችሁ እምቢ። ከዛ በቃ እኛ ከዚህ ልጅ ጋር እንቀመጥም ብለው ወጡ ማለት ነው። ለካ የቀመሷት ነገር አለ። ከዛ ስንሾ መጣ። ስንሾ ደግሞ ተጠርቶ ነው ተደውሎ ተጠርቶ አንበሳ ተብሎ ማለት ነው አይደለ ዳሪያ? በጣም ጎበዝ ነው ተብሎ ቃና ሄደኑላ ልጅ እስልምናን አርጓታል፣ በቃ ጠጥቷታል ተብሎ ነበረና ከጎን ምናምን አይጠፋም። በቃ እስቲ ጥሯቸው ምናምን እያለ የሚገርም ልጅ። እስቲ ቆይ እንትን ከዳሪያ እስቲ ሳይድ የነበረውን ታሪክ እንስማ እስቲ። እንዴት ነበረ ከአንቺ ጋር እስቲ? አረ ብሎ ይቅርብ ምናምን ሲባል ደግሞ ታስታውስ ከሆነ ተውት፣ ችግር የለም እኔ ገብቼበታለሁ እጨርሰዋለሁ። ጃይንን ሁለተኛ መጣኩ ሁለተኛ መጣኩ አልኩ። አንተ እሱ ነው እንደዛ ተጠፍጥፎ ሁለተኛ መጣ። እኔ ቤት እኮ በስላሴ ጉዳይ ተወያዩ። አንጥፎ እና እኔ ከዛ በኋላ አይቼው አላውቅም። ስንሽ እስቲ ዳሪያ ትንገረን እስቲ ከእሷ ሳይድ የነበረውን ታሪክ። በጣም ከእናንተ ጋር የማስታወሰው ታሪክ ስለሆነ
እኛ ጋማ ምን አስታውሳለሁ እንትና ራሱ ሪከርድ ሳይኖረው አይቀርም። ማን ነበረ ስሙ? ሬድዋን የሚባለው ልጅ ሙድ ሲይዝብን ነበረ ሪከርድ አድርጎ ራሱ እኛ ከወጣች በኋላ ቢፈለግ አይጠፋም፣ ቢፈለግ አይጠፋም። መሪ ይኖራል እንዴ እኛ ራሱ እንዴት እንደተሰደደ ሳስበው ዳሪያ የምታስታውሰው ከወጣ በኋላ ገብቶ የተወቀጡት ነው። ልጁን እሱ አይረሳም የሚባለው እሱን ነው የምታስታውሰው። እሱን ንገሪ። የቱን? ውይይቱ ካለቀ በኋላ ከመጀመሪያው አሳጥራት ንገረን። ከእሷ ሳይድ የነበረውን ቢው እንዳለው ነው ጃ በቃ እና ግባ እስኪ ሰላም በለን ምናምን ነገር አይደል ጃ? ብዙም አላስታውስም ግን ከዛን ገባ ወሬ ያው ንጽጽር ነገር ተጀመረ። አምጣ ማስረጃ ተባለ። የሆነ ሰው ቆይ ሼር ላድርግ አለ። እኛ ቁጭ ብለን እያየን ነበር። እርግጥ እኛ አጋጣሚ ነው እንዳልናቸው የንጽጽር አልነበረም እና በጣም ተጨነቀች ሄዱ። ስለዚህ ቆይ የሚያውቅ ሰው ልጥራ ብላ ሼር አድርጋ ጠራች። ለስንሻውን ኢምራንን አታውቁትም ነበረ ማለት ነው? ይዛኔ ኢምራንን እኔ አውቀዋለሁ፣ እኛ እናውቀዋለን። ስንሻው አያውቀውም። ከዛን ከኢምራን ጋር ይቅርብክ አልን ሁላችንም። ኮመንት ላይም እንደዛ ሲባባል ማነው ኢምራን እኔ አላውቀውም ይምጣ ምናምን አለ። ተው በጣም ተለምዶ ነበር። እኔ ፈጣሪ ግን አንድ ምንድን ነው ማስቆም ወይ ነበረበት። ዝም ብሎ ነው ደግሞ የሚሰማው። ምስኪን ነው በእውነት ሰውዬ ግን እና ኢምራን ወዬ ቤቱን ተቆጣጥሮ ረግጦን ለእኛ ተረፈ። ጦርሱ ራሱ እኛ ሙልጭ አድርጎ ሰድበውን ክርስቲያኖች ግን ማለት ነው ዳሪያ፣ አንቺ አሁን ዛሬ እዚህ ለመድረስሽ እሱ ቀን ምንም ተጽዕኖ የለበትም ብለሽ ታስቢያለሽ? እንደኛ እኮ ደንግጠናል። የቱ ምን እንደሚያወሩ ራሱ እኮ አንሰማም። በዛ ላይ የሆነ መጽሐፍት ነው የሚያወጣው እንትና ኢምራን። በዛ ላይ በጣም ያወራል። ምኑ ከምኑን የያዘው? ለራሳችን ጭንቀት ሆኖ ወይስ ውይይቱን ነው የምንሰማው? እኔ እኮ አሳዝናኝ እሷን ጥቂያት ላለመውጣት እንጂ ሊወጣ ሁሉ እና እሱ ቀን በጣም እንትን የሚል ቀን ነው እና ማሚም ደግሞ መጣች ፋይናል ላይ እንትን እያደረጉ ነበር፣ እያጠቃለሉ ነበር እና በቃ አስሬ ሲገባ እኔ እንደውም ሳስወርደው የሚሳረገው አሳዘነኝ። እንደው የዛን ቀን በጣም በቁጭት ግን አያም ሶሪ ብሮ፣ ያው እንግዲህ ለአንተ ብዬ ነው የዛን ያላስወሮክ ማሚ፣ እኔ ለአንተ ብዬ ነው። አንተ አላመንከኝም ነበርና የዛን ቀን በጣም የተዝናናንበት ቀን ነው። በጣም ማለት ነው በጣም እስቲ ማሜ ደግሞ ከአንተ ሳይድ የነበረውን ነገር ንገረን እስቲ። እዚህ ጋር እኔ ግን አንድ ትንሽ ደቂቃ አለችኝ ልናገር ሀሳቤን። ከዛ በኋላ አይመቸኝም መንገድ ላይ ሄዳል። ጉዳይዲያ ያን ቀን ነበርኩና ጉዳይዲያ ጨንቆት በመሀል እየገባ ሲያቋርጥ ሊያግዘው ጥረት ሲያደርግ ትዝ ይለኛል እና መጨረሻ ላይም ገብቶ ብዙ ነገር ተናገረ። ያን ጊዜ ሪከርድ አድርጌው ነበር። ንግግሩ ጥሩ ስላልነበር ዲሌት አደረኩት እና እቺን እናስታውሳለሁ። ይገርማል። ያኔ ጉዳይዲያ የነበረው ማለት ነው የአሁኑ ወንድማችን መሐመድ ማለት ነው። ቀጥሉ በል ማሚ፣ ቀጥል እስቲ መሐመድ፣ አንተ ጋርስ የነበረው ነገር እንዴት ነበር? ያ እንግዲህ ምንድነው መሰለ እዚህ ቲክቶክ ላይ ሁሉም ሰው ትጥቅ ይዞ ነው የሚንቀሳቀሰው። ስንሻው ያለ ትጥቅ ነበር የገባው። ትጥቅ ሳይዝ የሚንቀሳቀስ ወታደር ነበረችና ችግር የለውም ለኔ ተውልኝ ምንም ችግር የለው ምናምን እያለች ነበርና ታየው ይሄ ልጅ ምንም እንትን የለውም። የሆነ ስትታገል ቢያንስ የሆነ ነገር ትንሽ ነገር ይዘ መታገል አሪፍ ነው። ለምሳሌ እኔ እንደዛ አደርግ ነበረ። የትግል መሳሪያዎችን አሰባስቤ ይዤ ተሸክሜ ነው የምንቀሳቀሰው እና ያው የሆነ እንደው ለትግሉ ድምቀት ማለት ነው። ለትግሉ ድምቀት የሆነች ነገር ብትይዝ አሪፍ ነው። አሁንም እዚህ ቲክቶክ ላይ ያሉ ክርስቲያኖች ለትግሉ ድምቀት የሆነ አዲሶች ምናምን ያዙ። ጦርነት ቦታ ላይ በባዶ እጅ አይኬድም፣ እንዲህ ዝም ብሎ አይኬድም።
እና ወንድም ማን ነው ስንሻው የሚባለው ልጅ በጣም ነው ያሳዘነኝ። ኢምራን መረጃ ይዞ ነው የሚንቀሳቀሰው። ልጁ ደግሞ ጨዋ ነው፣ ምንም መረጃ የሚባል አያውቅም። ሐዲስ ምናምን እንደዚህ ምናምን መረጃዎችን ምናምን ነገር ግን አልያዘም። ምንም ሳይዝ ይምጣ ልወያይ ምናምን አለ ማለት ነው። እና ብቻ ምንድነው ነገሩ እስልምና ላይ ነገር የለም፣ የታወቀ ነው። ይሄን ያህል ከባድ ነገር የለም እስልምና ላይ። ከባድ ቦምብ የለም። ቦምብ እኛ ጋር ነው ያለው። በየታይሙ ሊፈነዳ የሚችሉ አደገኛ ቦምብ ያለው እኛ ጋር። ለዛ ነው የምንቀጠቀጠው እኮ። እኔ ንጽጽር በማደርግበት ታይም ላይ አብዛኛውን ጊዜ ቦምቦች የሚወረወሩብን ወደኛ ለምንድን ነው? አብዛኛውን በጣም ከባድ የሚሆነው በክርስቲያኒቲው ላይ ብዙ ችግሮች ስላሉ፣ ብዙ ስህተቶች ስላሉ መልሳችሁም አትጨርሱትም፣ አያልቅም። ለመመለስም አይመችም። በጣም ብዙ ነው። ብዙ ሚስቴኮች ነው ያሉት፣ ፋክት የሆኑ ሚስቴኮች ማለት ነው። ኢቨን ለመመለስ ራሱ በጣም አስቸጋሪ የሆኑ ነገሮች አሉ። እስልምና ላይ ግን ለመመለስ የሚያስቸግር ከባድ ነገር የሚባል ነገር እኔ ንጽጽር ላይ ምንም ሳላይ ይሄው ወደ እስልምና መጥቻለሁ፣ ትጥቅ ፈትቼ ማለት ነው። እና አሁንም ያላችሁ ሰዎች ትጥቆችን ይዛችሁ ተንቀሳቀሱ። ዝም ብላችሁም እንደው ምን ዝም ብሎ ከሚመጣ ሰው ይልቅ ትንሽ እስልምናን የሆነ ጠለት አድርጎ እስልምና